ቸብ ሚዲያ የሚገኘው እዚህ ሎስ አንጀለስ ካሊፎርኒያ ውስጥ ነው። ከዚህ ቀደም እንግዲህ እዚህ ሎስ አንጀለስ ውስጥ ከ24 ቀን ምናምን በላይ የነደደ እሳት በጣም ከባድ እሳት ነበረ። በጣም በመላው ዓለም አነጋጋሪ የነበረ መጥፋት ያልቻለ ከባድ እሳት ነበርና ከዛ ውስጥ የተረፉ ኢትዮጵያውያን አሉና እነሱ ጋር ለማግኘት ነው ዋናው ፕሮግራማችን። እነሱ ጋር ለማግኘት እየሄድን ነው። ሁሉም በየአቅጣጫው የራሱን የሆነ ነገር ለማድረግ ሲሮጥ ነበር። እኛ ባለቤቴም ራሱ ለማትረፍ ሰው ትንሽ እንዲያውም ወካር ወደ ላይ እጅግ ሚዘገንን ነበር። እንደገና መኪኖች እዚህ ጋር መንዳት አልችል ብለው ፓርክ አድርገውት ነው የሄዱ። ለህይወታቸውን ለማትረፍ ሲል መኪና እየነዱ መጡ። የሆነ ቦታ ላይ ቆመው ጥለው ሄዱ። ማለፍ አልቻሉም። ስለዚህ መንገድ ዘጋ። ጋዝ ስቴሽን ማለት ነው። ከዛ ጋር አየው ያ ጋዝ ስቴሽን አለ ተርፏል። ከዚህ ጋር ያለው ጋዝ ስቴሽን ግን ተቃጥሏል። የሚገርም እኮ እዚህና እዚሁ ነው። እዚህና እዚህ እንግዲህ ሁለቱም ጋዝ ናቸው። ይሄ ሁሉ የወደመ ነው። ይሄ ሁሉ በአጠቃላይ የምታየው በጣም ቤቶች የሚያማምሩ ነበሩ፣ በሙሉ ተቃጥሏል። ምን ነበር ያን የነበረው? አንቺ ታዘብሽ፣ በአንቺ ምልከታ በጣም ቻሌንጅ የነበረው ነገር እዚህ ሰዓቱ ሲቃጠል? We had COVID, we had everything, but we just survived, and then the fire came and it destroyed a lot of the homes. Like half of the homes on my driveway are gone, and it is tough. It's a time in which people have to kind of rebuild. And ጤና ይስጥልኝ የተከበራችሁ ቸብ ሚዲያ ታዳሚዎች፣ ቸብ ሚዲያ የሚገኘው እዚህ ሎስ አንጀለስ ካሊፎርኒያ ውስጥ ነው። እንግዲህ ሎስ አንጀለስ የመጣንበት የተለያዩ ጉዳዮች አሉ። ከመጣን አይቀደመው ከተማውን ዞር ብለን ምን አለ ምናምን የሚሆን ነገር እንመለከታለን። እንግዲህ ቤቨርሊ ሂልስ አለ፣ ሃሊውድ ህንጻ አለ፣ ቬኒስ ቢች፣ ሳንታ ሞኒካ ቢች የተለያዩ ነገሮች እናሳያቸዋለን። በዚህም ደግሞ እንደ አንዱ አክተር ቤት እንግዲህ አዳብት አድርጎ የምንቀርም ከሆነ እንቀራለን ማለት ነው። አሁን የምንገኘው እንደምትመለከቱት ከኋላዬ ሃሊውድ ሳይን ነው። ሃሊውድ ሳይን እንግዲህ ሲነሳ ብዙ እንግዲህ የምናሳውሳቸው ነገሮች አሉ፣ በተለይ ከሲኒማው ጋር በተያያዘ። ግን ወደ ኋላ መለስ ብለን ታሪኩን ስንሰማ በ1923 እዚህ ቦታ ላይ ሆሊውድ ላንድ የሚል ሳይን የነበረው እሱም የተቀመጠው ለሪል ስቴት ማስታወቂያ ነበር። ላይክ ዴቨሎፕመንት ሃውስ ለሚያደርጉ ማስታወቂያ ትልቅ ማስታወቂያ ነበረ እና ያ ማስታወቂያ የቆየው እንግዲህ 18 ወራት ነው። ከ18 ወራት በኋላ ከረጅም ጊዜ በኋላ ወደ 1929 አካባቢ አራቱ ፊደል ላንድ የሚለው ተነስቶ ሆሊውድ የሚለው ቀርቷል ማለት ነው። ከዛ በኋላ እንግዲህ ሆሊውድ ሲነሳ በሲኒማው ዓለም ላይ በጣም ትልቅ ነገር የሰራው እንግዲህ አሁን ሆሊውድ ሲነሳ የሚታወቀው ሲኒማ ነው። ከዛ ውጪ ደግሞ የብዙ ሰዎችን ኢንስፓየር የሚያደርግ ብዙ ሰዎች ህልማቸው፣ ሀሳባቸው፣ ትግላቸው እዚህ ቦታ ላይ መጥተው ሙቪ መስራት የመሰለ ህልማቸውን የሚያስታውሱበት ነው ማለት ነው። እንግዲህ ቀረብ ብለን ያሉትን እናሳያቸዋለን። በጣም እንደምትመለከቱት ዛፉ በጣም አገር ቤት የሚመስል ማውንቴኑ ተራራው ምናምን እጅግ በጣም ለምለም ነው። እንግዲህ አንድም ደግሞ ሆሊውድ ሲኒማ ከተያዘ በተመለከተ ለምንድን ነው እዚህ ቦታ ላይ የተመረጠው የሚለውን ስንሰማ እንግዲህ ሪሰርች ስናደርግ ወይዘሩ በጣም አሪፍ ስለሆነ ሙቪዎችን ለመቅረጽ በጣም አመች ስለሆነ ነው ወደዚህ ወደ ዌስት እንግዲህ ብዙዎቹ የሲኒማ ኢንዱስትሪ ወደዚህ ሙቪ ያደረጉት ማለት ነው። ያሉትን ነገሮች ቀረብ ብለንም ከተቻለ እናሳያቸዋለን። ከኛ ከሆናችሁ ተርፋላችሁ። ቸብ ሚዲያ የሚገኘው ሎስ አንጀለስ ካሊፎርኒያ። እንግዲህ የኛ ሰው እግር ጥሏችሁ ወደዚህ ካሊፎርኒያ በተለይም ደግሞ ሎስ አንጀለስ ከተማ ከመጣችሁ እንደው ማየት ያለባችሁ ከቤተሰብ ጋር በተለይ ይሄ ሳይን እንግዲህ በዓለም ላይ በጣም የታወቀ ሳይን ነው። በሲኒማው ኢንዱስትሪ ሲታሰብ እንግዲህ ሆሊውድን ያለማስታወስ እንትን አይልም። ግን እኛ ከመጣን አይቀር እንደው በጨረፍታ ያሉትን ነገሮች ብትመጡ ብለን እያሳየን ነው። ሊትል ኢትዮጵያኖች ያሉበትን አካባቢ እናሳያችኋለን። ሌሎች ግን ዋናው
ከዚህ ቀደም እንግዲህ እዚህ ሎስ አንጀለስ ውስጥ ከ24 ቀን ምናምን በላይ የነደደ እሳት በጣም ከባድ እሳት ነበረ። በጣም በመላው ዓለም አነጋጋሪ የነበረ መጥፋት ያልቻለ ከባድ እሳት ነበርና ከዛ ውስጥ የተረፉ ኢትዮጵያውያን አሉና እነሱ ጋር ለማግኘት ነው ዋናው ፕሮግራማችን። እነሱ ጋር ለማግኘት እየሄድን ነው። በጣም የሚገርም ነገር ነው የምናሳያችሁ። የሰማነው ታሪክ የሚገርም ነው። ሰዎቹ ጋር ተከታትረናል። ወደዛ እያዘገምን ያለ ነው። በመሀል ወደዛ እስከምንደርስ ያለው ነገር እስከምናሳያችሁ በማለት ነው። በመሀል የምናልፍባቸውን ነገሮች እያሳየናችሁ ያለ ነው። እዛ ላይ እንግዲህ ገብተን ይህም ይቻላል ወይ እግዚአብሔር በምሕረቱ በቸርነቱ በደግነቱ ከእንዲህ አይነትም ሰው ጉድ ያወጣል የሚል በጣም የሚገርም ታሪክ ነው የምናሳያችሁ። ከኛ ከቆያችሁ ሙሉ ነገር ታተርፋላችሁ። በቃ የሆነ አገር ቤት ገጠር ውስጥ ያለን ይመስለው ከላይ የምታዩት የስንዴ እርሻ ምናምን ታርሶ የተረፈ መሬት ነው ይመስለውና ሰዎች በጣም ርቀት እንግዲህ ወደዚያ ቦታ ላይ የምትመጡ ሰዎች መኪና እስከተወሰነ ጊዜ ነው የምትወጡት። ዋናው አሁን እዚህ ያለንበት ቦታ ነው። ለዚህ ለሆሊውድ ሳይኑ በደንብ ሳይኑ የሚታየው ማለት ነው። ለመቅረጽም ፎቶ ለመነሳት የሚመቸው እዚህ ጋር ነው። ከዛ ውጪ መኪና እዚህ ጋር ግን ረጅም መንገድ አለው። እንደዚህ ዝግዛግ መንገድ አለው። ወደዚህ መምጣት የምታስቡ ከሆነ በተለይ ወክ የምታደርጉ ከሆነ ኮምፎርታብል የሆነ ጫማ ብታደርጉ ተመራጭ ነው ለማለት ነው ያለው። ቁልቁለቱን ደግሞ አብረን እንወርዳለን። ተከተሉኝ። ሃሊውድ ዎክ ኦፍ ፌም ደግሞ መተናል። ጄኒፈር ሎፔዝ በጣም ማይ ፌቨራይት ሴሌብሪቲ ነች። እኔ በተለይም ደግሞ ሴሊና የሚባለው ሙቪ በጣም በቃ የወደድኩት ነው። በዘፈን ደግሞ አገር ቤት እያለሁ በጣም ማንረሳው ነገር waiting for tonight የሚለው እና ጄኒፈር ሎፔዝ 2500 የ2500ኛው ስታር ሃሊውድ ዎክ ኦፍ ፌም የተሰየመችበት ነው በ2013 ማለት ነው። እንዲሁም ደግሞ ላቭ ዶንት ኮስት ኤ ቲንግ የሚለው ዘፈና በጣም ይታወቃል። እሱ እንኳን ሙቪም አለው። በጣም ማፌቨራይት ልክ ከኡበር እንደወረደ ነው እሷን ያገኘኋት። እንግዲህ እዚህ ጋር የምትመለከቱት ከዚህ መንገድ ቀጥሎ እስከዛ ድረስ በዛም በኩል እንዳሉ የሆሊውድ ዎክ ኦፍ ፌም ነው የሚባለው። በተለይም ደግሞ አክተሩ ሴሌብሪቲዎች እንግዲህ እዚህ ጋር ስማቸውን ዞር እያለን እንፈልጋለን። እኔ አሁን ማይክል ጃክሰን የት ነው ያለው? ማይክል ጃክሰን ባገኘው በጣም ማይክል ጃክሰንም ስለምወደው ማለት ነው። ፋራ ዊሊያምስ እዚህ ጋር አለ። ዋው ማሪያ ኬሪ ያው ሎስ አንጀለስ ላይ ዎክ ኦፍ ፌመስ እንግዲህ እያየን ሴሌብሪቲዎችን የምናውቃቸውን እየፈለግን ያለ ነው። እኛም ልክ እንደ ሴሌብሪቲ ነው ወክ እያደረግን ያለ ነው። እንግዲህ የተወሰኑትን አግኝተናል የምንወዳቸውን። እኔ ግን እዚህ ከመጣሁ ጋር ኢትዮጵያዊም እንግዲህ አለ ተብለናል። እሱንም እየፈለግን ነው። ስሙ ማን ነው የሚለውን እንግዲህ እየዞርን ከኔ ጋር አብራችሁ ፈልጉ። ግን እኔ እዚህ ቦታ ላይ ከመጣሁ አይቀር የፖፕ ሙዚቃ ንጉስ ማይክል ጃክሰን በጣም ነው የምወደውና ከነሁሉ ነገሩ ማይክል ጃክሰንን ያለበት ቦታ ፈልጌ ያሳያችኋለሁ ማለት ነው። አብራችሁ ተከተሉ። የቱ ጋር እንዳለ እዚህም የኖራችሁ ከዚህ በፊት መታችሁ የምታቁም ካለ እንዲህ ከምንለፋ የምትጠቁሙ ካላችሁ ጠቁሙን ማለት እና ማይክል ጃክሰን እንፈልጋለን። ሌላ ደግሞ መሐመድ አሊ የሱን ታሪክ የተለየ ነው ሰምቻለሁ። የመሐመድ ታሪክ እንደዚህ መሬት ላይ አይደለም የተሰራው። እንግዲህ ስሙ ከነብዩ መሐመድ ጋር የተያዘ ስለሆነ መሬት ላይ መረገጥ የለብም ስለማይረገጥ የሱ ለብቻው ተሰቅሎ የተቀመጠው ይሄን ያለ እንግዲህ ለእምነት ሪስፔክት መደረጉ ራሱ በጣም ደስ ይላል። እሱንም እናሳያችኋለን ማለት ነው። አብራችሁን ተከተሉን። እየተጓዝን ነው፣ እንደ ዝነኞች እየተጓዝን ነው። ዝነኞችን ደግሞ እያየን ነው ማለት ነው። ኑ ከኔ ጋር ቨርጂኒያ ዴፉን ማይክል ጃክሰን ለፓፕ ንጉስ እንግዲህ ማይክል ጃክሰን እዚህ አግኝተነዋል። ማይክል ጃክሰን እንግዲህ እኔ ስለ ማይክል ጃክሰን ምንም ነገር አልችልም። እኔ በነገራችን ላይ ያው በጣም ነው የምወደው ማይክል ጃክሰን። ከኢትዮጵያ ደግሞ ጥላሁን ገሰሰ ሁለቱ በጣም እንግዲህ በስራቸው በጣም ያው እስካሁንም እኔ ማይክል ጃክሰን የሚያክል ሙዚቀኛ ይፈጠራል አልተፈጠረም፣ ወደፊት እንግዲህ እግዚአብሔር ያውቃል። ወደፊት እንኳን መገመት ባንችልም እስካሁን ግን የተካውም ሰው አለ ብዬ አላስብም። የኔ አመለካከት ነው፣ የኔ ነው። ስለዚህ ከተስማማችሁ ደግሞ ኮሜንት ላይ ዱቅ አድርጉ ማለት ነው። ማይክል ጃክሰን ያው አግኝተነዋል። እንግዲህ ነፍሱ በሰላም ትረፍ እያልን አሁን ደግሞ ብዙ ኢትዮጵያኖች የንግድ ማዕከል ከዚህ በፊት
ቨርጂኒያ ውስጥ ስካይላይን አንድ አካባቢ የኢትዮጵያ ቢዝነሶችን በተለያዩ ሙያ ውስጥ ያሉ ሬስቶራንት፣ የተለያዩ ሱቆች ያላቸው አሳይተናቸዋል። እንዲሁም ደግሞ ሲልቨር ስፕሪንግ ላይ ብዙ ኢትዮጵያኖችን በዛ አካባቢ ይገኛሉ። አሁን ደግሞ የምንገኝበት እዚህ ሎስ አንጀለስ ሊትል ኢትዮጵያ ተብሎ የተሰየመ ቦታ ነው። ትንሿ ኢትዮጵያ ላይ ብዙ የኢትዮጵያ ሬስቶራንቶች፣ ባንዲራዎች እንደምታያላችሁ፣ ምግብ ቤት አሉ፣ የተለያዩ ነገሮች አሉ። በአብዛኛው ግን ሬስቶራንት ናቸው። ትናንት ማታም እዚህ ቦታ ተገኝተን ነበረ። ብዙ እንቅስቃሴ ልክ እንደጠበቅነው እንደ ሲልቨር ስፕሪንግ ወይም እንደ ቨርጂኒያ ብዙ ኢትዮጵያኖች ሲንቀሳቀሱ አላየንም። ያለነው ብዙ ምግብ ላይ የሚጠቀሙት የዚህ ሀገር ሰዎች ናቸው። ኢትዮጵያኖች እንግዲህ የት ነው ያሉት ብለን ነው እኛ ልንፈልግ የመጣ ነው። ግን ያገኘነው የቤት ኦነሮቹን ነው። ግን ይህ ቦታ ራሱ ፌርፋክስ ብሉቫርድ የሚባለው ቦታው በጣም ረጅም ነው። እዛ ላይ እንግዲህ የተወሰነ ፓርት ነው ሊትል ኢትዮጵያ ተብሎ የተሰየመው። ለዛውም የተሰየመበት ምክንያት እንግዲህ ምንም ጥያቄ አያስፈልገው፣ ብዙ የኢትዮጵያ ቢዝነሶች እዛ አካባቢ ስላሉ ነው። በዛ ጋር ራሄል፣ መርካቶ፣ መሶብ ብዙ ናቸውና እግር ጥሏችሁ እንግዲህ ወደዚህ ሲመጡ የኢትዮጵያ ምግብ ደግሞ ካስፈልጋችሁ ወይ ደግሞ የኢትዮጵያ ነገሮችን ለማየት ካስፈልጋችሁ ወደዚህ ወደ ሊትል ኢትዮጵያ ተብሎ የተሰየመው ሎስ አንጀለስ ታገኛላችሁ ማለት ነው። የተከበራችሁ እንግዲህ ወክ ኦፍ ፌም ሃሊውድ ሳይን ያለበትን እንዲሁም ደግሞ ሊትል ኢትዮጵያን አታከን አሳይተናችሁ አንድ ቦታ እንደምንመጣ ነግረናችሁ ነበረ። እሱም እንግዲህ ባለፈው የዛሬ ዓመት ለ23 ነው ለ22 ቀናት በጣም በሳት ሲነድ የነበረው ካሊፎርኒያ ውስጥ ያለ ከተማ ፓሊሴድ የሚባል ቦታ ላይ ነው። ወደዛ መተን እንግዲህ አንድ ኢትዮጵያዊ እዛ ላይ ከዚህ ሰዓት ከዛ ሰዓት አደጋ የተረፈች አለች ተብለን ነበር። እሷን ለማየት እንደዚህ የመጣ ነው። እንዴት ነው የተረፈችው ያለው ነገር ምንድነው የሚለው ልንመለከት ነው። እዛው ደርሰናል። እንግዲህ እንደሰማነው እሷ ያለችበት ሱቅ ቢዝነሷ ይሄ ነው። ድርጅታችን ሰመር ሪል ስቴት በአሜሪካ ዳላስ ቴክሳስ የሪል ስቴት ገበያ ላይ ልምድ ባላቸው ባለሙያዎች የተመሰረተ ሲሆን በጥቂት ዓመታት ውስጥ በካሳንቺስ ለብዙ ዲያስፖራዎች ቤቶችን ገንብተን እንዳስረክብን ይታወቃል። አሁን ደግሞ በ2 ዓመት ውስጥ ገንብተን የምናስረክበውን አፓርትመንቶችን በእንግሊዝ ኤምባሲ በካሬ ከ88 ሺህ ብር ጀምሮ ከ50% የባንክ ብድር ጋር አቅርበንላችኋል። ይህም ቪዲዮ አይተው ለሚመጡ ደንበኞች የ5% ከአጠቃላይ ዋጋ ላይ ቅናሽ አዘጋጅተን እየጠበቅኑት እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውለው። ሰመር ሪል ስቴት። ያው እንግዲህ ደርሰናል። እውነትም ኢትዮጵያዊ አበሻ ተገኝታለች አሉ የተባለ ቦታ ልናገኝ መተናል። ሰላም ለዚህ ቤት። ሰላም ለዚህ ቤት። ደህና መጣ። እንዴት ነህ? ዋው ምን ግራ ጣረ እንዴ! ኤሌ መጣን። አገር ሌሎች ጉዳዮች ነበሩን። የመጣንበት ጉዳይ እንግዲህ እና ሰማን። ከዚህ በፊትም ሰምተን ነበር። ያኔ እዚህ ቦታ ላይ አሁን ምንድነው ይሄ ቦታው የሚባለው? ፓሊሴድ ላይ እንግዲህ ከአመት በፊት ለ20 ምናምን ቀናት በጣም ከባድ እሳት አደጋ ነበርና ብዙ ነገር ወድመዋል፣ ብዙ ነገር ዳሜጅ ተፈጥሯል። እና በዛን ጊዜ ላይ እንደ ኢትዮጵያዊ የዓለም ዜና ነው፣ በጣም ሲዘገብ ነበረ፣ በጣም አሳሳቢም ነበረ። ብዙዎች ኢትዮጵያኖችም አዝነው ነበር። እንደ ኢትዮጵያኖች እንደው እንደ ኢትዮጵያን ብቻ ሳይሆን እንደ ሰው የሚባለው ነገር ስታስቢ በጣም ያሳዝን ነበር ዳሜጁ የሚደረሰውና ኢትዮጵያኖች ሳሉ ወይ ምናምን የሚባል ነገር ነበርና ኒውስ ላይ የሆነ ነገር ላይ እንሰማ ነበር። አንድ ኢትዮጵያዊ ነበረች ቢዝነስ ያላት፣ እሷ ምንም አልሆነም፣ ቢዝነሷ ተርፋለች፣ እሷስ እንዴት ነው እየተባለ ምናምን ነበርና ምን ስለው የምናስበው ነገር ነበር። ከመጣን አይቀር ሰዎችን አስቸገርን፣ እባካችሁ አገናኙን፣ ማናት ምንድናት የተረፈች ሰው። ከዛስ በኋላ እንደውም ስንሰማ ከዛ ተርፈሽ ምናምን ሁሉ በጣም ያበደ ሬስቶራንት ሁሉ እንደከፈትሽ ምናምን ሰማን እና እሷን ማሳና እንዲድን ብለን ያው አፈላልገን መጣን። አገኘንሽ። ስላገኘንሽ ከዛም አደጋ እንዲተርፈሽ ዛሬ ለዚህ ስለበቃሽም እግዚአብሔር ይመስገን። እንኳን ደህና መጣ በድጋሜ። እኔ በጣም ገርሞኛል ማለት ላይክ አልጠበቅኩም ነበርና እንኳን ደህና መጣ ወደ ኤሌ። ደስ የሚል ነው። እኔ አንዳንዴ የምሰራቸውን ስራዎች አያለሁ። በዚህ አጋጣሚ እንግዲህ እንኳን ደህና መጣ አላለሁ። ስለመጣም ደስ ብሎኛል። ቴንክ ዩ። እንኳን እግዚአብሔር አተረፈሽ። ስለተረፍሽም ነው ዛሬ እንግዲህ መተን እንደዚህ በአካል እንገናኝ
የሆነውና የነበረውን ሁኔታ ከዛስ በኋላ ምን ተገጠመ ምን ተፈጠረ የሚለውን ልንወያይ እንግዲህ የበቃ ነው በመትረፍሽ ነውና እግዚአብሔር ይመስገን እንኳን ተረፍሽ። አሜን አሜን። እግዚአብሔር የተመሰገነ ሁሌም እግዚአብሔር ክብሩን ይውሰድ ለዚህ ላበቃን አምላክ። ይኸው ተርፈናል። ይኸው ብንተርፍም ደግሞ ቻሌንጅ በጣም ብዙ ቻሌንጅ አሳልፈናል። ከዛ በኋላ ትንሽ ነገሮቹ እንደነበሩት ለመሆን ከባድ ነው። አሁንም ገና አሳያቸዋለሁ አንዳንድ ነገሮች ብዙ ነገር የወደመ ስላለ ትንሽ ይኸው ጊዜ ይወስዳል እና እንግዲህ ዞር ዞር ብለን እናየዋለን። ማን ግን እንደ ስምሽ ሳልተዋወቅ ብዬ ገባው? ተዋበች በላይ ይባላለሁ ወይም ደግሞ ተዋበች ፈረደ በላስ ነኝ። የት አካባቢ ሰው ነሽ? ባህር ዳር አካባቢ ዘጌ የምትባል ቦታ ነው የተወለድኩት። የባህር ዳር ልጅ ነሽ? እኛ ሚዲያችን ከሰሞኑን ደግሞ የባህር ዳር ልጆች የዘጌ ልጅ ባህር ዳር አጠገብ ስለሆነች ዘጌ ማለት ነው። ብዙ ቢዝነስ አለ ባህር ዳር። እኛ አሁን ካንቺ ጋር እንደ 4 ፕሮግራም ስንሰራ ነው የባህር ዳር ልጆች በጣም ጥሩ ቢዝነስ ያላቸው ማለት ነው። ምንድነው ባህር ዳር የሆነ ማናውቀው ሚስጥር አለ? ሆን ጠጥተን ስላደግን እንግዲህ ነው። ቆየሽ እዚህ ኤሌ? አዎ በጣም ቆየ። በጣም የሚገርመው ነገር ግን እንዴት ወይዘራችሁ ይዘነው አንድ ነገር በቦርሳ ይሄው እኛው ፍላይታችን ምናምን ተብሎ ስኖ እየጣለ ነው አውሮፕላን ክላስ ካንስል ሊደረግ ነው ምናምን እየተባለ እያሰብን ባለበት ሰዓት ይሄን ወይዘር ከአመት አመት እንዲህ ነው ወይዘሩ። የሚገርም ሁሉም ሰው አበሻ ብትጠይቅ ኑሮ ትንሽ ውድ ነው በጣም ከዚህ ማለት ነው። ግን ማን ቀይርበት ማን ለቀው ምክንያት በወይዘሩ ምክንያት ነው። እንግዲህ ሰዓት እንኳን እንደዚህ አቃጥሎን ይሄ ሰዓት እንደዚህ አስፈራርቶን ከባድ ነበር ያየሁት ባይኔ ሰዓቱን ማለት ነውና ተመልሰ የምትኖርበት አይመስልም ነበር መጀመሪያ አካባቢ። ግን ወይዘሩ ይሸውድና ደግሞ እንደገና ትኖራለህ። ማዘር ኔቸር በአንድ በኩል ስትጎዳ በአንድ በኩል ደግሞ አድቫንቴጅ አለውና ለወይዘሩ ብለን ነው የምንኖረው። እግዚአብሔር ይመስገን። እንግዲህ እናንተም ቀጣይ ወደዚህ ትመጣላችሁ። እንግዲህ ከአመጣችሁን አዳብትም የሚያደርጉን ካለ የምናየው ነገር ወይዘሩ ትልቅ ቤቶች አሉ። አንዳቸው ጋር ጠጋ ብለን አሳድጉን ስትል ስትቀልድ ደስ አለኝ። አሁን ቀልድ ለምን እንደሆነ ታውቃለህ? አሉ ጎረቤቶች መሄድ ከፈለክ ጎራቢ አንዱ ለሰዎችን አሳይሃለሁ። ልጠይቅ በቃ እንሞክራለን። በቃ ስለዚህ ምንም ችግር የለውም። አንቺ ብቸኛ ኢትዮጵያዊ ነሽ እዚህ አካባቢ? አሁን እዚህ ቢዝነስ ውስጥ ስታርባክስ አየሁኝ፣ ሌላ ቢዝነስ አለ፣ እዚህ ጋር ደግሞ ያንቺ ቢዝነስ አለ። እንደ አጋጣሚ ጥቁሮች ከጥቁር ውስጥ አሁን የብቻ ነኝ። እንደ አጋጣሚ ዋው! እንደ አጋጣሚ መቼ ገባሽ እዚህ ቢዝነስ? አሁን 9 ዓመት። 9 ዓመት እዚህ ቦታ ላይ? እዚህ ቦታ። ስለዚህ አንቺም እዚህ ሰፈር ነው የምትኖሪ ማለት ነው። እሱም ቢያደርግልኝ ጥሩ ነው። ግን እኔ ለጊዜው ባለቤቴ ምንም ማለት ላይ ተከራይተን ነው የምንኖረው። እንደውም ጭራሽና ሆፕ ነበረን ለመግዛት ሀውስ እዚህም ባይሆን እንዳቅማችን ማለት ነው። ግን ነገሩ ሁሉ ሲቀያየርብን ግን አማራጭ ስለሌለን ያው ወደ ቢዝነስ አውለነዋልና ግን ለወደፊቱ እግዚአብሔር ጤና ከሰጠን እንገዛለን። ግን ግዴታ እዚህ ሰፈር መሆን የለበትም። አቅማችን የቻልነው ሌላ ቦታ ያው እና አይታወቅም ደግሞ በዚህ አያዝሽ እንኳን ቤት አይደለም ምን ሳትገዥም እንዴ? አቤት አቤት ስራን እንግዲህ ለምደነዋል። እስቲ እንግዲህ አሁን የመጣንበትም ዋና ጉዳይ በጣም መነጋገሪያ ነበርሽ። ምክንያቱም አንቺ ብቸኛውም ኢትዮጵያዊ ስለሆነበርሽ ያኔ እሳቱ በጣም አደጋ በደረሰ ሰዓት ያው እንደሌሎቹ ወገኖች እንዳሉ ሆኖ ኢትዮጵያኖች ደግሞ አንድ ኢትዮጵያ ያለች የተባለ በጣም ኒውስ ነበርና ብዙዎችም ሊያገኙሽ እኛም እንደ አቅማችን እዛው ነን ለማግኘት ግን በስልክ ወይም ደግሞ በቪዲዮ ኮል ምናምን ነገር ልክ አክቹአሊ ቦታው ላይ መጥተሽ እንደምትሰሪው ደስ አይልምና እግዚአብሔር በፈቀደ ቀን መጣን ተገናኘን። እስቲ እሱን ጊዜ አስታውሽን። በምን ሁኔታ ላይ ነበር የሰማሽው? አንቺ እንዴት ነበር? እዚህ እየሰራሽ ነው ወይ ያለውን ነገር እስቲ አስታውሽን። ከዚሁ እንዳጋጣሚ የዛን ቀን በጣም ትልቅ በዓላችን ነበር። ገና ነበር የሚከበረው። ገና ለማክበር እና ግን ያው ጠዋት ስራ መግባት ስለነበረብኝ እንደማንኛውም ኢትዮጵያዊ ስራ ነበርኩኝ። ግን እግዚአብሔር ብሎ ደግሞ አልፈቀደም። ያው ባጭሩ ለማውራት ባለፈውም ተናግሬዋለሁ። እዚህ ነበር ነገሮቹ ሰዓቱ በቃ በደቂቃ መቀጣጠል ሲጀምር እኔም ባለቤቴ ግን እንዳጋጣሚ ስራ ቦታም ቢሆን መጥቶ እሱ አይሆንም ብሎ ይዞኝ ወጣ እንጂ ትንሽ ብቆይ ኑሮ ከባድ ነበር። እንደዛም ሆኖ በጣም ብዙ ሰዓት ነው የወሰደብን ለመውጣት ማለት ነው። ከዚህ ለመውጣት በጣም ቃጠሎ በጣም አስፈሪ አስደንጋጭ ነበር። የዛን ሰዓት በቃ ስለ ህይወት ነበር የምታስበው እንጂ ሌላ ነገር አልነበረም። ማለት ምን ተርፍም አይመስልም ነበር። ነገሮቹ በአንድ ሰዓት ባልሞላ ውስጥ ነው ሁሉ ነገር የተቀያየረው እና ፓምፕትሪው ምን ይቃጠል ነበር ከፊታችን። አሁን ያለኝ እንትን እንደ መጀመሪያው ሁኜ ላወራህ አልችልም። ምክንያቱም አሁን ያ ነገር አለፈና ደግሞ ወደ ሌላ ጉዞ ስለጀመርኩ ነው እንጂ ስታስበው ሚሞሪ ነው። በቃ እግዚአብሔር ለካ ለሁሉም ነገር ጊዜና ወቅት አለው። የዛን ሰዓት ብትጠይቀኝ ኑሮ በቃ ስሜቱ ምናምን ከእንባ ጋር የታጀበ ነበር። አሁን ደግሞ
ያ ነገር አልፎ የእግዚአብሔር ስራ እንግዲህ ሌላ ደግሞ ስራ በጣም ወደው ሁሌም ሬስቶራንት መክፈት ወይም ደግሞ የራስ የሚለው ነገር ስለነበር አሁን ደግሞ ወደዛ ስለሆነ ከዛ ጉድ ወጥተሽ እንግዲህ የእግዚአብሔር ስራ ሁሌም አንተ አንድ ብር ሲዘጋብህ አንዱን ብር ደግሞ ለመክፈት ያው መታገል አለብህ። ባለቤቴም በጣም ጎበዝ ስለሆነ በቃ ችግር የለውም የምትፈልጊውን ሁሌ የምትመኚውን ምን ችግር አለው ብለን ያው እንግዲህ እግዚአብሔር ፈቃድ ጀምረናል። ጥሩ አጀማመር ላይ ጀመርነው። አሁን ደግሞ ወደዛኛው ነገር ፎከስ እያደረኩ ነው ማለት ነው። ይህ ሰፈር ገና እስኪቋቋም ጊዜ ወስዳን መትረፉ እንዳለ ሆኖ ከተረፈ በኋላ ደግሞ ቻሌንጅ እንዳለው አላወኩም ነበር። የኔ ከባዱ ደግሞ ስራ ከተረፈ በኋላ ደግሞ መጥቼ ከ3 ከ4 ወር በኋላ ደግሞ የነበረው ነገር ከባድ ነበር በጣም። ለምን ቤት ክራይ ይጠብቃል። እንደገና ሰፈሩ ሰው ገና አልገባም። ቤት ክራይ ለመክፈል ከባድ ነው። ስለዚህ ምንድነው የሚቀጥለው ነበረ። ያን ነገር ያው አወራንበት ዲስከስ አደረግንበት። ሌላ ነገር ደግሞ አንዴ ስትረስም ላለመግባት ቁጭ ብለህ ካሰብ ስለ ቢዝነስ መጀመሪያ የነበረን ዜሮ ገብቶብህ ስታስብ አንተም ወደ አላስፈላጊ ማሰብ ትገባለህ። ያም ሁሉ ነገር እንዳይፈጠር ቶሎ ብለን ወደ ሌላ ቢዝነስ ነው የቀየርነው ራሳችን። አሁን የሚገርምህ ልክ እንደ ባለፈውም የበለጠ 7 days ባለፈው ብሰራ አዲስ መቀመጥ ነበረው። ይሄኛው ትንሽ ቁጭ ብለህ እንደውም 7 day ነበር የምትሰሪው እዚህ? እና ባስኬት ጌት ትሰራ ነበር፣ ፍላወር ሰራ ነበር ምናምን ሪላክስ እያደረኩ ማለት ነው። ያኛው እንደውም ሬስቶራንት ደግሞ አሁን የበለጠ ለደቂቃ ረፍት የሌለው ስለከፈቱ የሚገርምህ አሁን ጭንቅላቴ ሞር ወደዛ በጣም ፎከስ አድርጎ አሁን ሬስቶራንቱን ደግሞ ለማሳደግ ያው እየተሯሯጥን ያለ ነው። እንደ እግዚአብሔር እንግዲህ ፍቃድ ሁሉም ነገር ይስተካከላል። ይሆናል። ጠንካራ ነሽ። እንግዲህ የሆነው ነገር የሆነው እንግዲህ ለምስክርነት ብቻ ሳይሆን ለበጎም ነው። እንግዲህ አንዳንዴ እኛ የምናየው ሰዎች በአንድ በኩል ስንጎዳ የተጎዳንበት ነገር ለምን ተጎዳን፣ ለምን እንዲሆነ እግዚአብሔር አትወደኝም ወይ ለምን እንዲያረክብኝ ምክንያቶች ነው የምናበዛው። ግን እንደ አዘር ሳይድ ደግሞ አንድ ነገር የሚሆነው ደግሞ በምክንያት ነው፣ ለበጎም ነው። ከዛም ይሄ በቃ ይሄ ስላልተፈቀደልህ ሌላ ነገር የተከፈተልህ በር አለ የሚልም ነገር ስለሚኖር ያንንም አናስበውም እና ለዛ ምክንያት ሊሆን ይችላል። ግን እዛኔ እሳቱ ላይ በነበረበት ሰዓት ላይ ምን ታየሽ? ምን ታዘብሽ? እንደው አንደኛ እንግዲህ 8 ዓመት እዚህ ቦታ ላይ ስትቆሚ ብዙዎቹን ከስተመሮች ናቸው መቼም እዚህ አካባቢ ይሄኛው ነው አሁን ያለበት ሰፈር ቢር ኤንድ ዋይን። እዚህ ጋር ምንም የደረሰ አደጋ የለም እናንተ ጋር እዚህ ጋር አደጋ የለም አሁን ላይ የሚታይ። ምክንያቱም ዛፎች አድገዋል፣ ቅጠሎች አድገዋል፣ ብዙ ነገር አይተኮን ለምልሟል። ግን መጀመሪያ አካባቢ ብትመጣ ኑሮ ከኋላ ሙሉ የተቃጠለውን ታይ ነበር፣ ከፊት ለፊት የተቃጠለውን ታይ ነበር። የኛ ይትረፍ እንጂ ሰፈሩ ድባቡ ደስ አይልም ነበር። በጣም ተቃጥሏልና የሆነ እኔ ልንገርህ በቃ እንኳን ለመኖር ማለት ነው እኔ ለስራ ለመምጣት ይከብደኝ ነበርና እጅግ ከባድ ነበር። ከተቃጠለ በኋላ ራሱ ስትመጣ በቃ ነርተ መኪና ውስጥ ስትገባ የምታየው ያ የምትስለው ሰፈር ሳይሆን የመጨረሻ አሁን የሚያስደነግጥ ሰፈር ነበር። እጅግ ከባድም ነበር። ግን አንዳንድ ነገሮች ስትኖር በዚህ ምድር ላይ አንዱ ነገር ደግሞ ሲሆን ደግሞ በቃ ምንም አማራጭ የለም። ደግሞ ሌላ በር ደግሞ መክፈት እንዳለብህ ትረዳለህ። በጣም ደግሞ ከነበረ የበለጠ ጠንካራ መሆን አለብህ፣ እጥፍ ማለት ነው። ፔኑን ማልቀሱን ይሄ በቃ ለምን እንደዚህ ሆነ የሚለው ምናምን አይቀርም። የሰው ልጅ አይደለ መቼስ የለፋበት ይኸው ብር እግዚአብሔር የሚሰጠንም ቢሆን ለፍተን ይኸው አንዳንዴ ለመኖርም ደግሞ ብርም ስለሚያስፈልግ የሆነ ነገር ሀፕን ሲሆን የሰራበት እኔ ዝም ብዬ ያለፉት አይደለም። በጣም አልቀሻለሁ፣ ብዙ ቀን በጣም አንብቻለሁ፣ ለምን ሆነ ብያለሁ። ግን አይ እንደዛ ደግሞ መሆን የለበትም እንደገና መነሳት አለብን ተብለን ተመካክረን ከባለቤቴ ጋር ግዴታ ወደ ሌላ ቻፕተር ዞር ስለነበረብን ደግሞ ሬስቶራንትን የምፈልገው ስለነበር ካሁን በፊት ወደሱ ደግሞ ሞር ፎከስ አረግን እንጂ ከባድ ነበር። ምን ነበር ያን የነበረው አንቺ ታዘብሽው በአንቺ ምልከታ በጣም ቻሌንጅ የነበረው ነገር እዚህ ሰዓቱ ሲቃጠል ሰዎች የዛን ቀን ነው በዛ በ22 ቀናት ውስጥ የነበሩት ቻሌንጆች ሰዎችን ፋየር ማርሻሎች እንግዲህ መጀመሪያው ስራ ህይወት ማትረፍ ነው አይደል? ህይወት ማትረፍ ነበር ምናምንና ከዛ አኳያ ምን ታየሽ? ምን አየሽ? እነሱ ለማትረፍ ይሯሯጡ ነበር። ምን ነበር ያው ሰውም ለማትረፍ መከራያን ትምህርት ቤትም ነበር፣ ብዙ ነገር ነበረ፣ ቻሌንጅ ነበረው በጣም። ግን የሰው ልጅ በቃ በዛች ቅጽበት እኔ እንጃ ህይወቱን ለማዳን ሲሯሯጥ ሁሉም በየአቅጣጫው የራሱን የሆነ ነገር ለማድረግ ሲሮጥ ነበር። እኛም ባለቤቴም ራሱ ለማትረፍ ሰው ትንሽ እንዲያውም ወክ አድርጎ ወደ ላይ
አይ አይቻልም ብለውት ፋየር ፋይተሮች ነው የመለሱት። በዛ ምክንያት እንደውም ዘግይተናል እኛ ለመውጣት ማለት ነው። እና ቻሌንጁ ከባድ ነበር። ተማሪዎች መውጣት ነበረባቸው፣ አሮጊቶች ነበሩ። እጅግ የሚዘገንን ነበር። እንደገና መኪኖች እዚህ ጋር መንዳት አልችል ብለው ፓርክ አድርገውት ነው የሄዱ እና ከላዩ ላይ አሁን ስንመጣ ያየውን መንገድ ቀጭን መንገድ ወይም ደግሞ አሁን ስንሄድ አሳያቸዋለሁ። እሱ ላይ ማለፍ አልተቻለም ነበር። በሙሉ መኪናውን ጥለውት ሄደው ከላዩ ላይ በግሬደር ነው ከላይ ያሉ ሰዎች ለህይወታቸውን ለማትረፍ ሲል መኪና እየነዱ መጡ። የሆነ ቦታ ላይ ቆመው ጥለው ሄዱ። ማለፍ አልቻሉ። ስለዚህ መንገድ ተዘጋ። ሰው ሁሉ በእግሩ ነው ወክ ያደረገ። የኛ ግን ፓርክ ያደረግነው ከስር ነበር ከታች በዛ በኩል ስለሆነ ያደረግነው። ደግነቱ እኛ ወክ አድርገን ሄደን መኪናችንን ነዳ ችለናል። ያው ብዙ 4 ሰዓት ነው ቢወስድብን ለመውጣት፣ ግን እኛ መኪናችን ነርተን ነው የወጣ። ፋየር ትራኮቹ አልተቸገሩም ታዲያ መኪና ወይስ በሄሊኮፕተር ብቻ ነበር? አይ በትልቅ ግሬደር አላቸው መኪና፣ ትልልቅ መኪና አለ። በሱ እየወጡ ነው ይዘውት ሄዱ። መጀመሪያ በሄሊኮፕተርም ነው፣ ግን ሞር ደግሞ በመኪና እየጨፈለቁት ነው ሄዱ። መኪና ምኑን ነው የሚጨፍሉት? መኪናው በላይ ላይ የቆመውን መኪና በግሬደር ያን ያዛ አካባቢ በጣም ብዙ መኪና የተቃጠለው፣ ብዙ መኪና ነው የወደመው እንጂ ከባድ ነበር። ከስንት ጊዜ በኋላ ተመለሳችሁ ወደ ስራ? እኔ ወደ ስራ ጁላይ ነው የተመለስነው። that means like 6 ወር 7 ወር 7 ወር ወስዶብናል። 6 ወር እንግዲህ የቤት ኪራይ ምናምን የተከፈለ ነበር። ምን 3 ወር ኢንሹራንስ ከፈለ። ከ3 ወር በኋላ ደግሞ ባለቤቱ እሺ ብሎ 3 ወር ደግሞ እሱ ከበር አደረገልን ማለት ነው አንዱ። ስለዚህ አሁን ሙሉ በሙሉ ወደ ኖርማል ተመልሳችኋል? ቻሌንጁ በጣም እሱ ነው የሚገርምህ። ያው ግዴታ ሰፈሩ ስለተከፈተ ተመለሱ አሉና፣ ግን ለኛ በጣም ቻሌንጅ የሆነብን ብዙ ካስተመር ስላልተመለሰ 30% የሚሆን የተመለሰ የዛ ካስተመር ለኛ ምንም በቂ አይደለም። መጠው ዕቃ ቢገዙም ኦልሞስት 70% የለም ማለት ነው። እና ቤት ኪራይ አይደለም ምንም ነገር አይከፍልም። እና ዝም ብለን መክፈል ቻሌንጅ ነው እስካሁን ድረስ የነበረ። አሁን ትንሽ እንዲያውም ሰው እየጨመረ ነው። አንዳንዱ ደግሞ ሳፖርት ለማድረግ የሚመጣል ትንሽ እየተቀየረ ነው። እስካሁን ግን እጅግ ከባድ ነበር ቤት ኪራይም ለመክፈል ማለት ነው። እንደገና ደግሞ ላይክ አንዳንድ የለፋበትን ብዙ አመት ኢንቨስት ያረከውን በቃ ጣጥለው መውጣት ደግሞ በጣም ይከብዳል። ያለው አማራጭ ነገሮች እስኪስተካከሉ እንደምንም መጠበቅ ይሻላል ተባብለን አሁን እንግዲህ ቻሌንጁን ለማለፍ እየሞከርን ነው። ግን ስቲል የሚገርም ከባድ ነው ማለት ነው። ገና እንደባለፈው ለመሆን ገና 1-2 አመት ይቀረዋል። እኔ በኔ ሁኔታ ካሁን ቁሜ ልክ እንደነበረው ለመሆን ካሁኑ 2 አመት ይቀረዋል ብያምናል። ምክንያቱም ሁሉም ቤቶች ተሰርተው የሚያልቁት የሚባለው እስከ 3 አመት 4 አመት መገንባት ተጀምሯል። ግን መገንባት በጣም ተጀምሯል። ስንሄድ አሳያለሁ። የሚገርመው አሁን በዚህ 2 ወር ውስጥ በጣም መገንባት ጀምሯል። ባለፈው እንደውም የዛሬ 4 ወር ምናምን ገና ነበሩ። በዚህ 2 ወር ውስጥ እንደውም ያለቁ የሚመስሉ ቤቶች አሉ። ባያልቁም እንደዛ የሚመስሉ አሉ ትንሽ ማለት ነው። ስለዚህ ሙሉ በሙሉ ሰዎችም ስላልገቡ ብዙዎችም ያው እንግዲህ እንደወጡ ስለሆነ እውነት ነው ለእናንተም ስራ ቢዝነሱ በጣም ከባድ ነው። በጣም ቻሌንጅ ነው። ደግሞ ከዚያ ሀገር ደግሞ ላንድ ሮድ ለትንሽ ጊዜ ይምርሃን። ከዛ በኋላ ግን የራሴን አለብኝ ሞርጌጅ ብሎ በታምር 1 ብር ማይቀንስልም። አሁን እኛ ምንም ለኔ አይደለም ለአጠቃላይ ላለ ነው ምንም ሊቀንስ አልቻለም። እንደውም ስብሰባ ነበረን አናግረነው ነበር። መጨረሻ የሰጠው ቃል እኛስ ምን እንክፈል አለ። በቃ አሁን አሳያለሁ። አንዳንድ ሱቆች ተዘግተዋል። ለምን አንቆይም ብለው ሄዱ ማለት ነው። አሁን አንዳንዶች ደግሞ እንደገና እንደ አዲስ ደግሞ ሊዝ ደግሞ እየገቡ አሉ። ለምን ለወደፊት ፊውቸሩን ያዩ ለወደፊቱ በጣም አይገኝም ብለው ሰፈሩ ስላሰቡ አሁን ጀምረው እየተከራዩ አሉ። ሌላው ለቋል፣ እነሱ ደግሞ እየገቡ ነው። አንቺ ከየትኛው ወገን ነሽ? እኔ አሁን መሀል ላይ ሆኜልሃለሁ። ትንሽ ከበድ ስላለነ ባለቤቴና እኔ አሁን እየተመካከርን ያለነው እቺን ቻሌንጅ እንለፋት ብለን አዲስ ደግሞ ሬስቶራንት ከፍተናል። ይሄን ደግሞ ይዘነዋል፣ ግን እንቅልፍ የለም። እሱ ነው ችግሩ። አሁን በጣም በቃ ማለት ሁለቱም ማካሄዱ ትንሽ ለሱም ለእኔም በቃ ከባድ ነው። እኔ ሙሉ በሙሉ ከዛ ነኝ። ባለቤቴ ግን ጠዋት አካባቢ ሁሉ ነገር ካረገ በኋላ መሀል ላይ ከዚህ ይመጣን፣ ከሰዓት ደግሞ እዛ ይመጣን እና ያው ለሁለታችንም ትንሽ ቻሌንጅ አለው። ግን አሁን እንግዲህ ወገባችን ጠበቅ አድርገን ወደ ሆፕ ወዳለው ነኝ እየተጓዝኩ ያለው። አይ ዋናውን ጊዜ አልፈሻል። ከዚህ በኋላ ነው ያለውን እግዚአብሔር ያግዛልና እንግዲህ አሁን ከዚህ እንግዲህ ከ1 አመት በኋላ አሁን ያላችሁበት አካባቢ እንግዲህ ሰው የተመለሰ ነው ወይ ቤቶች የተገነቡ ነው ወይ የገቡት ሰዎች አሉ የሚለውን እስቲ ዞር ማርጊና አሳይንና
በዛም ደግሞ እንዴት ነው አሁን እዚህ ከነበሩት እዚህ አካባቢ ከሚኖሩ ሰዎች ጋር አንቺ ብቸኛው አበሻ ነሽ እንዳልሽም ደግሞ ብቸኛውም ጥቁር ነሽ ለዚህ ቢዝነስ ላይ እና እዚህ ካሉት ኔይበርሁዶች ጋር ያለሽ ግንኙነትስ እንዴት ነው የሚያዩሽ ሚለውን እንግዲህ ቢኖሩና ባሳይ ደስ ነበር። በጣም የተለዩስ ናቸው። ደስ የሚል ነው ማለት ላይ አቀራረባቸው ምናምን ነው። ያንተም ስራ ይፈልጋል ገባ ከካስተመር ጋር ሁሌ ካስተመር ብቻ መሆን የለብም። እነሱም እኛም እንደምንጠቅማቸው እነሱም ይጠቅሙን ነገር አለ ገባ። ኢንፎርሜሽንም በጣም ጠቃሚ ነው በዚህ ሰዓት ማለት ነውና እኔ እንጃ እንደ እግዚአብሔር ብሎ ካስተመሮቼ ጋር በጣም ፋሚሊ ነን። በጣም ሲበዛ ማለት ነው። አንዳንዴ የሆነ ነገር ስፈልግ አድቫይስ ራሱ ላይክ ምን ላርግ ምናምን እላቸዋለሁ። አንዳንዶች ሎየር ናቸው፣ አንዳንዶች የሆነ ህግ አማካሪ ብዙ ነገር ናቸውና በዛ ምክንያት እነሱም ይጠቅሙኝ ነገር አለ እኔም ደግሞ በአንዳንድ ነገር። ስለዚህ ሁላችንም የራሳችን ኢንፎርሜሽን ስንቀያየር ጥሩ ስለሆነ እኔ ሳላውቀው የሚገርም ከነሱ ጋር አሁን ቤተሰብ ሆኛለሁ። በቀስ ብሎ የመጣ ነው ባንዴ ሳይሆን በሂደት የመጣ። በተለይ በፓንዳሚኩ ሰዓት ከባድ ነበር። የሰፈር ጸጥ ያለ ሰፈር ነው እና እኔ አንዳንዴ ሱቁን ዘግቼ እመለሳለሁ ብዬ ነው ዴሊቨሪ አድርጌ እንደገና በሩ መጥቼ የምከፍተው። ቁጭ ነው ነበር በሩ ጋር የሚጠብቁኝ። እንደውም አንዳንዴ ቀልላቸዋለሁ እናንተ ከጠበቃችሁኝ ስታርባክስ ኮፊ ገዝታችሁንና አከፍላለሁ እላቸዋለሁ። ስመለስ አይኛ ምሳችን የበላን ምሳውን እንድከፍ እያሉ ያስቆይ ነበርና ግንኙነታችን በጣም ደስ የሚል ነው። ግን አሁን ደስ የሚለኝ ቢመጡና ብታይ ጥሩ ነበር። እንዳጋጣሚ ቤት ከሆኑ እንግዲህ ደውዬም እና ኮኮላቸው ካሉ አላችሁ ወይ ተርፋችኋል ወይ እንደናችሁ እንላለን። አይ ግን ቀልድ አይደለም። የሚገርም አሉኝ እንደዚህ ብታንኳኳ ዌልካም ይሉ የሚገርም አይ ከኔ ካሜራ ይዛን ምናምን ብለው ካልፈሩ በቀር እሱንም እኔ ላይፈሩ ይችላሉ። ምክንያቱም አሉ የሚገርም ጥሩ የሆነ አሮን ነው ምን ልበል በጣም እንደ ቤተሰብ አሉ። እንሞክርና እናያለን ምን ይታወቃል። ስለዚህ በዛውም ዳሜጁን ነኝ የጠፋው የተመለሱ ነገሮች ካሉ እስቲ በዛውም እስቲ ደግሞ ሸቤ እድለኛ ነው ሳይ አንዳንድ ነገር የምታቀርበው ሰው እንትን ይላል ዌልካም ነገር ትባላል። ያንተም እድል ሊያረጋው ይችላል እናያለን። ካልሆነ ደግሞ ሌላ ቀን ትመለሳለህ ማለት ነው። እውነት ነው። በዛውም እንግዲህ እዚህ አካባቢ ላይ እኔ አሁን ሁለት ፍየል ምናምን ይዤ ብኖር ራሱ ያልኩ ተራራው በጣም ደስ ይላል። የናፈቀኝ ነገር የሆነ ሀገር ቤት ቅድም እዛ ስንመጣ እንደውም ለካሜራው ያልኩት ነበር ለነብዩ ይሄ አርባ ምንጭ አይመስልም ወይ ምናምን ያልኩት ነበርና በዛውም ጥሩ ቤት ካገኘን በዛው አዶፕት የሚያደርገኝ ካለ እዚሁ አስቀሩኝ ምናምን ልል እችላለሁ ማለት ነው። ንገር እኔ ራሱ እውነቱን ነው የምነግር። ከዚህ የተጋነነ ነገር አግኝቼ አይደለም ግን እኔ ያገኘሁበት ይሄን ሰፈር እንዲህ ነኝ አይደለም እንደማንኛውም ሰው ነኝ። አሁን ሬጉላር ሰው ማንም ተቀጥሮ የሚሰራም ቢዝነስ ካለው ሰው ጋር ምን እኩል ነኝ እውነቱን ለመናገር። ግን ያየሁበት ግን እንትንን ነው አሁን አንተ እንዳልከው ሰፈሩ በቃ የተለየ ነው። ሰፈሩ በቃ ጸጥ ማለቱ ብቻ አይደለም ደስ የሚል ነገር አለ የሆነ የምትታደስበት ነው። ቴንክ ዩ እሱን ነው አጥቼው ነው ስትረስ በጣም በእውነት በጣም በቃ እሱን ነው ማለት እኔ እሱን ነው ምንም ኑሮ ቢወደድ ብለው ከዚህ የማያወጡ ስንት አሉ ኢትዮጵያኖች። የፈለገ ቢወደድ አየሩ ደግሞ ያንን ነገር አመት ከአመት አንድ አይነት ወይዘር በጣም ነው እኛ ራሱ ገርሞን ነበር። ይሄው እንደዚህ ነው ያለው በቲሸርት ደግሞ የተደበቀች ሰፈር ነች እቺ ከሰፈሩ ከሰውም አንፃር ስታዩ ከሁኔታውም ስታዩ የሆነ ሚስ የሚደረግ ነገር አለው። ለዛ ነው አሁን እኔ ነው ሱቅ ድንገት ብናረገው ሚስ ማረገው የና አይነት ነገር ነው ማለት ነው። አሁን ግን በጣም ፎከስ እያደረግን ያለው ደግሞ ወደ አዲሱ ቢዝነስ ኢትዮጵያንም እያስተዋወቅን ስላለ ወደ ሬስቶራንት ነው። ስታዩት ደግሞ እሱን በጣም ተወዱታላችሁ እናየዋለን። አሁን ወደ የምትወስጂን ወደ ጉረቤት ወይም ወደ መንገድ ወደ ተገኘ ዳሜጅ የሆኑትንም የተመለሱ ሰዎች ካሉ እስቲ እናያቸው። በቃ ሰፈሩ ለማሳየት አሁን ያለውን ያስተያየን እንግዲህ ሳር የበቀለበት ምናምን እያየን ነውና እኔም ራሱ አንድ ለሶፍ ነኝ። ስለዚህ እናያለን። በጣም አሪፍ ክብራትና ክብራት እንግዲህ መጀመሪያ አጀማመራችንን ያው ጀግናዋን እንግዲህ እግዚአብሔር አትርፏት ዛሬ ከኛ ጋር እንደዚህ ለመገናኘት ያበቃትን እህታችንን አግኝተናታል። እዛ ኤልኤ በሰዓቱ በነደደ ሰዓት እንደው እያላችሁ ስትጸልዩላት የነበረው እግዚአብሔር ያትርፍሽ ያላችኋት ይሄው ዛሬ በዚህ ሁኔታ ላይ አግኝተናታል። አሁን ደግሞ ወጣ ብለን ከሷ ጋር ትንሽ ያለውን ሰፈር ዞር ብለን ልናየው ነው። ምን ይመስላል የሚለውን ከኛ ቆያችሁ ተመለከታላችሁ። በተለይ በአሜሪካ ያላችሁ እንደ ሙቭ ላድርግ እንደ ወደዚህ ሀገር ሁሉ የምትሉበት ሁኔታ ሊፈጠር ስለሚችል ከኛ ቆያችሁ ታተርፋላችሁ። ቻናላችንን ሰብስክራይብ ማድረግ ቤተሰብ ሁኑ። ጉዞ ጎረቤት ፍለጋ የጠፋውን ማየት አይደል? ሌትስ ጎ። እሺ
አሁን ብዙ አዲስ የተገነባ ነው። ይሄ ሁሉ የወደመ ነው። አዎ ይሄ ሁሉ በአጠቃላይ የምታየው በጣም ቤቶች የሚያማምሩ ነበሩ፣ በሙሉ ተቃጥሏል። ከዚህ አካባቢ የተሰራ ነው። ይሄ ፋየር ዲፓርትመንት ነው። ፋየር ምን አላት? ከዚህ ጋር ሆኖ እሱ ይኸውልህ እንግዲህ እዚህ ጋር ነው የተቃጠለው። ይሄንም ማስቀረት አልተቻለም። እዚህ ጋር የምታየው ደግሞ ባንኩ ነው የወደመው። ይሄ ባንክ ኦፍ አሜሪካ ሳይሆን ሾፒንግ ሴንተር ባንክ ኦፍ አሜሪካ ዛጋ ነው። ይሄ ሾፒንግ ሴንተር እራፍ ነበር። እዚህ ጋር የምታያቸው ቤቶች ናቸው። ከዚህ ጋር ደግሞ እነዚህ ተርፈው ነው። ከዚህ ጋር የራሱን ፋየር ፋይተር ቀጥሮ ያተረፈ ነው ማለት የራሱን ቀጥሮ እንዴት ማለት ፕራይቬት እኔም አላውቅም ነበር ያወቅኩ አሁን ነው። ይሄን በሙሉ የምታየው የራሱን እሳት አድርጋ ቀጥሮ እሱን ብቻ የሚጠብቅ እሱን ብቻ የሚጠብቅ ከምር ገብተህ ማየት ትችላለህ። መረጃው አለኝ። ምን ባለሀብት ነው በጣም የታወቀ ማለት ነው። እና እሱን ብቻ 24 አወር እየጠበቁ ሳይጠፉ ነበር። የስ በቃ በሙሉ ነው ያጠፉት። ተው ላሳይ። ይሄ ወድሟል። በስማ እሱ ፊት ለፊት ያለው እሱ አይደለም ወድሟል። ይሄ የምታየው ግን ያው ከዚህ ጀምሮ ያለው አጠቃላይ ምንም አልሆነም። ይሄ ሁሉ በግለሰብ ጥበቃ የስ ጀግና ነው። የሚገርምህ ለዚህ ሰፈር ማለት ነው በቃ ቆንጆ መዝናኛ የሚባለው ቦታ ይሄ ነበረ እና በጣም ሰው ሁሉ የገረመው ማትረፉ ነው። እኔ የራሱ አላውቅም ነበር የራስን ፋየር ፋይተር እንደምትቀጥራ ነው። የራሱን ይክን ራስን መውደድም አለው። አሜን ገንዘብም ቢሆን እኔም የኔ ትረፍና የሱ የሌላው ያ በተለይ አልተቃወሙትም። በተለይ ከጎኑ ያሉት እኔ እርግጠኛ እንደሚቃወሙት እኔም እንደሱ ነው ያልኩኝ። ግን እንግዲህ የሚገርም እኮ ነው ገንዘብ ካለ እኔ እንጃ እንግዲህ ያፈለፍት እንዳለ ሁሉ በቃ ዳውን ሳር በቅሎበታል። ባንክ ኦፍ አሜሪካ ዛጋ ወልስ ፋርጎ ጋስ ስቴሽን ማለት ነው። ከዛ ጋር አየው ያ ጋስ ስቴሽን አለ ተርፏል። ከዚህ ጋር ያለው ጋስ ስቴሽን ግን ተቃጥሏል። የሚገርም እኮ ነው። ሼል ነዷል። ያኛው ደግሞ 76 ተርፏል። እዚህና እዚሁ ነው። እዚህና እዚህ እንግዲህ ሁለቱም ጋዝ ናቸው። እኔ ማመን አልቻልኩኝ። በጣም እኮ ነው የሚገርመው። ይሄ እኮ እግዚአብሔር ስራ ነው። ገረመው ያ ነው በቃ ይሄ እንዳለ ወድሟል። ይሄ እንዳለ እንደተቆረ ነው። አንድም የተረፈ ከዚህ ጋር ግን ይኸውልህ እንደዚህ እኮ ግሪን ነበር ያን ሲቃጠላል። ሲቃጠል ከዚህም የበለጠ ግሪን ነበር። ሙሉ ዝም ብሎ ቅጣሎቹ ነበር ራሱ የሚነዱት ማለት ነው። ቀን ነው የጀመረው ሌሊት ነው? አይ በጣም ቀን ጥሩ ነገር ሌሊት አለመሆኑ። አይ እንደዛማ ቢሆን ብዙ ሰው በጣም ከባድ ነበር። ምን ያህል ሰው ሞተ? 10 ውስጥ ነው ኤግዛክትሊ አሁን የለኝም። በ22 ቀን ውስጥ 12 ሰው ብቻ። በጣም ፓሊሴድስ አካባቢ ሌላ ቦታ ደግሞ እንደዚህ ሌላ ቦታ አለ እንዴ በደንብ እንጂ ከዚህ ውጪ ያኔ ከዚህ ውጪ ሁሉ ተቃጠለ ሰፈር አለ። ፓሳዲና የሚባል ወደዛ ተላልፏል። አየው ከዚህ ጋር ምንም የተረፈ የለም። በዚህ በኩል አሁን ቤቶች እየተሰሩ ነው አንዳንድ ቦታ ግን ምንም የተረፈ የገረመኝ አሁን ጋር ስቴሽኑ አንዱ ተረፈ አንዱ ቤቶች ደግሞ እየዘለለ የተቃጠለ ቤት አለ። እነሱም ያተረፉት ነገር የለም። እግዚአብሔር አምጣው እንጂ ማዘር ኔቸር ከመጣ ማንም ሰው መቋቋም አይችልም። እውነት ነው። ሌላው አሚን እግዚአብሔር ስራ የሚገርመው በመሃል እየዘለለ ሁሉ አለ። አሁን የቤት ተርፎ ነው። እቺ ቤት ተርፋለች። ከሱና ከሱ እንዳለ ወድመዋል። አንድ እንኳን የተረፈ የለም ሰፈር ላይ በሙሉ እኮ ኢኮኖሚ ገርመው ይሄ በሙሉ ምን አይነት ጸሎት። ከዚህ ጋር ደግሞ እንደኛ ሾፒንግ ሴንተር ነበር። ይሄን በሙሉ ተቃጥሏል። ይሄ ራሱ አሁን የት ነው የምትወስጂን? አሁን መወስዳችሁ አድራሻው ምን እያየሽ ነው? ቡና ተጠጣተን ነው። አድራሻው እዚህ ነው። ካስተመር ነው ግን በጣም ቤተሰብ የሆነ በጣም ጥሩ ሰው ነው። በዚሁ አጋጣሚ ሃይ ብላችሁ እንድትሄድ ሃይ ብለህ ነው እንድንሄድ ፈልጌ ነው። ፈረንጅ ጎረቤት ቡና ይጠራራል ያ ስለዚህ ነው አስለምደሻቸው ነው። ከምር እንደዛ በለው። አንዳንዴ ከስራ ስወጣ ዲነር እንብላ ምናምን ነገር ይላሉ እና በጣም ጥሩ ሰዎች ናቸው። ይኸው ቅርብ ስለሆንኩ ማለት ነው። በከስተመርነት ብቻ ነው። በከስተመርነት ብቻ ግን አሁን ፋሚሊ ሆነናል። ሬስቶራንቱንም ስገዛ የሚገርምህ አንድ ሎየር ነው የታወቀ አንዳንድ ነገሮችን እሱ ቼክ አድርጎልኛል። በጣም ጥሩ ሰው ነው። አይ ጥሩ ዘመድ አፍርተሻል። ያ አንዳንዴ እንጀራ ማስለምደሻል። በምትኖርበት ያ አሁን የተቃጠለ ነው እሱ እግዚአብሔር ይመስገን የነሱ ተርፏና ያ የተቃጠለ እዛ ጋር ቤቶች ነበሩ እነሱ ተርፎ ያ ተቃጥሏል። ግን ስሞክ ዳሜጅ ነበር። በዛ ምክንያት ቤታቸው ስሞክ ዳሜጅ ስለነበረ ለ6 ወር ምናምን አልነበሩም። አሁን አሳድሰውት ነው የገቡት። I want to give her a hug. Come in. Hello. My lovely. No. That's Bo. Yeah, Bo. Hi, Bo. Ooh. Give me the hug.
How you doing? Bella. When did you come? I came back in November, end of November. You remember Nicole? Yes. And I want to give you one more hug. How are you? Good. I got my dog on the other hand. So, oh, I miss you too. Hello. You know, it's like you. Dinner time? I was meeting Dinner time? one. Doing good. Oh, how are you? How's everything? Oh my God, he grew up fast. Isn't it crazy? He's so big. Oh. Maya. I miss you, everyone. Hi, Maya. How's Hi. everything? Hi. I miss you. Yeah. I have a little one. Para morenen. She loves attention. She just jumps. Maya. Okay, my name is Ermias. Nice to meet you. Ermias, nice to meet you. I'm Joe. It's a beautiful house. Thank you. It's really good to be home after the fire. Yeah. How was for the fire? You was here for You know, we were this amazing community and still are. And, you know, like to have members of the community like Tabi around before the fire, we had our challenges. Yes. We had COVID, we had everything, but we just survived. And then the fire came and it destroyed a lot of the homes. Like half of the homes on my driveway are gone. And it is tough. It's a time in which people have to kind of rebuild. And what amazes me is, you know, Tabi was always someone I really respected because she's a hardworking woman and she'd be there every day trying to make this business good. But it was like she'd greet you with a smile. It was like the perfect, it was the perfect small town sort of warmth that you want that keeps you going. It's the heart and the soul of what it means to be a part of the Palisades. Yeah, that's what I love about Palisades. People are very amazing like you, everyone here. But you did, what you did was amazing because you not only, you knew you were going to have this downtime with the store, and you decided to make up for that downtime by starting your own restaurant. Yes. And you asked me for legal advice as an attorney. I'm like, Tabi, I it's know. so risky. I know. It's so risky. You can't do that. Yes. But you did it. Yeah, I and did it it. shows your strength and it shows your endurance. And now Ethos is like, if you look at the reviews for Ethos, that is one of the, it is the great Ethiopian restaurant that has opened recently in LA. Thank you, because of you guys too. You support Well, me a lot, you believe me, you help me about, you This know, is like what that. community is all about. And Much so before many you- of us in the neighborhood have spread out, Yes. but we're all from the neighborhood, and we will rebuild the Palisades, and the heart and soul will never leave it. Yes, and also the Palisades Wine and Spirit, you know, it was a little bit challenging, I thought, but now it's getting better. I don't think so. I'm The giving fact up. that you did that, you never gave up. I know. You and Joseph, your beautiful husband. Thank you. Yes, he is. He is. He's All right, my Palisades supporter. Wine and Spirits, Ethos. Look Today, at kitchen you. and coffee You're will be like will be the best. And I'll also, you know, for future, I'll like help for people about TEF. You know, TEF, it's gluten free. I know. People are learning that now, and also about Ethiopian coffee ceremony. And I want to teach a little bit about for Palisades. And I'm really happy for everything you guys did for me. And thank you Well, for telling. it's just we're all part of the same community. Thank you very much. Thank Love you, you. my family. How you like Ethiopian food? You taste it? I love it, Yeah. especially the bread. Yeah, the bread. You know, sometimes I give them gursha. You know, gursha? Yeah. Gotta grab You it. grab it and grab it, like, especially his wife, she loves injera. And I can't wait for it. Yeah. Coffee ceremony? I have not had it yet. No, the coffee ceremony, not yet. Yeah. He's coming soon. To do Next that. weekend. Yes. I'll be there. Yes, with all the family. All Promise. of them. Yeah, well, Okay. it's a big group. You guys, And- thank you so much. You are very lucky. I mean, the city neighborhood I see for the seeds, this is gone. I know. I know. How long you guys went outside after the fire? 7 months, 8 months. 7 months, yeah. And then we finally came back, and I'm doing everything I can personally to Yeah. help rebuild. So I joined the local board of Even this directors. one, I'm the everything- president. Everything they painted, yeah? Yeah. Yeah, it looks. Well, that's natural growth.
Oh, which one? This is all natural growth. You can see all the charring. Yes. And then as you go up this street, up the driveway, the other 6 units are gone. So the fire came right up to the back. Everything was burned here. Everything. It came up from there. But the randomness of the fire was incredible. Joseph, when I come last time, everything was burned here. Yeah. Yeah, but It now it's green. grows. Yeah. Ash is the ultimate fertilizer. Yeah, it was here, the ash also. Right. I remember the ash was here. Yeah. So But thanks to God, now Anyway. everything looks Okay. Thank you so much. love you. good. Thank you. We love you too. right. I miss you guys. I'll see you next week. ጎረቤት እንግዲህ እንደ ምስክርነታችሁ ሰምታችኋል። ከ7 ወር ቆይታ በኋላ ተመልሰው የመጡት በተለይም ደግሞ ከነደደው ይልቅ አጠገቡ እነዚህ ያነደዱት ቤቶች በዚህ በአሁን በኢንሹራንስ በምንም ቤት እሳት ከተቃጠለ ሙሉም ዕቃ ነው ተወስዶ የሚጣለው ማለት ምክንያቱም የተያያዘ ነገር አለው በእነሱና እነሱ ጋርም እንግዲህ እንደ አዲስ ሰው ምናምን የገቡት ያው አሁን እንደ አዲስ ጌት ቱጌዘር ልጆቻቸውን ሰብስበው ያለበት ነገር ያለውና እሷም እንግዲህ እዚህ ይነድ በነበረበት ሰዓት እነሱ ባልነበሩበት ሰዓት ከሱቋ እየመጣች ቤታቸውን ቼክ ታደርግላቸው ነበርና እንግዲህ እንዲህ አይነትም በዚህ በሱቁ ከገባች በኋላ ነው ከነሱ ጋር ትውውቅ የነበራት በዛ ትውውቅ ማለት እንግዲህ ቤተሰብ አፍርታለች የነበረው ነገር ደግሞ አይታችኋል ቤተሰብ ውስጥ ያለው ነገር አብሮ እንኳን የመኖር አብሮ የመወለድ ያህል ነውና በጣም አቅፎ ሲስሟት እኛንም የነበረው በጣም ዌልካሚ ናቸው የኢትዮጵያኖች ወደ ኋላ መለሱና አገር ቤት ሰው እንግዳ ቤቱ ሲመጣ በር ከፍቶ የሚያስገባው ነገር እንደዛ ነው ያየነው በፈረንጆችና እነሱ ምንድነኞች ናቸው ከነሱ አጠገብ ያሉት ነደው እነሱ ተርፈው እንግዲህ ይሄንንም አይነት ሪሌሽንሺፕ ስላተረፍሽ እኛንም ስላሳየሽ ስለጎብኘሽን እንግዲህ የሰጡትን ምስክርነት ሰምታችኋል አሁን ያ አሹ እንግዲህ መሬቱ ዱቄቱ አመዱ ማለት ነው እሱ ነው እንደገና እንደ አዲስ እየለመለመ ያለውና which is እንኳን እግዚአብሔር ያተረፋቸው አንቺም ደግሞ ይሄው እንደ አይነት ቤተሰብ አፈራሽ ምክንያቱም በሰራሹ ስራ ነው የመጣችው እንዳጋጣሚ ነው እንግዲህ አላችሁ ቤት ስላችሁ ነው ፋሚሊ እንደውም መጣው አንተ ሰባስበዋን ብለው ነው የመጣው የገረመኝ ግን የሚገርም አንተን እኔን ኦኬ በደንብ ነው በቃ በጣም ቤተሰብ ነን በጣም ደስ የሚሉ ሰዎች ናቸው በቃ ራሱ ሌጋል አድቫይዝ ነው እንደነገርኩ ሬስቶራንት እንኳን ስከፍተው ማለት ነውና ለእናንተ ራሱ አሁን እኮ የሚለኝ እንዴት ምግብ ሳይበሉ ይሄዳሉ እኮ አሁን ጎቶ ያስቀረኝ እኮ ባዝም ተጠቀሙ ምናምን ሳይበሉ እንዴት ይሄዳሉ ብሎኝ እኮ አሁን እንደው ምግብ መብላት አለባችሁ ብዬ ነው የመጣሁኝ እና አይታችኋን ያላቸውን ሁሉም አንዳቸውም እንኳን አልከፋቸውም ሌላ አዲስ ሰው ሲሄድ አንዳንዴ ስትሬንጀር ትንሽ ከበድ ይላናል አሁን እንደ ካሜራ በዛ ላይ ይዘን ጅሮሽ ካሜራ ይዘን ኦፕን አድርገው እኔ ትልቅ ትምህርት ነው የምንማረው አንዳንዴ የሰው ልጅ የትም ቢሆን ፍቅርነትና መልካምነት በጣም ትልቅ ነገር ነው እውነት ነው ተመልሰን ደግሞ እንግዲህ ቀሪውን ጫታችንን እዛ ያልዘጋነውን ፓርት እንዘጋለን ማለት ነው እንግዲህ የምናሳያችሁ ያለነው ሎስ አንጀለስ ፓሊሳይድስ የሚባለው ከተማ ላይ ያኔ በሳት የነደደው ከተማ ላይ ነው እንግዲህ የነደደውንም እያሳየናችሁ ነው አሁን ከለውጥ በኋላ ሰዎች የተመለሱ ነው ያሉት የተመለሱትም እያሳየን ነው ቤትም እየተሰራ ነው የወደመው ምስል ይወደማል የተረፉትንም ይሄው ደግሞ በአካል ደግሞ ተርፈው ሰርቫይቫል የሆኑትንም እኚህ ሰው እንግዲህ በጣም ህግ ባለሙያ ናቸው ሲኤንኤን ላይም የተለያዩ ቦታዎችም ካያችሁ ሚዲያ ላይ ሪፖርት ሲያደርጉ ነበር የነበረው ሁኔታ እኛም እድል ገጥሞን ደግሞ እድለኛ ሆነን በእኛ ሚዲያ እንግዲህ ሚዲያችን እኛም ወደ ፈረንጆቹ እየገባን ነው ማለት ነው ኤልኤ ላይ ቀጣዩን አብረን ከቆየን እናሳያችኋለን ከኛ ጋር ሆኑ
የኢትዮ አሜሪካን ንግድ ምክር ቤት ጋላ ዲነር እና ሲምፖዚየም 2026 አመራሪ ወደፊቱን ይተልማል፣ ራዕይ ሀገራትን ይገነባል፣ አንድ ትውልድ እልፍ ትውልድ ይሞርዳል። ለ3 ቀናት በሚቆየው በዚህ የኢትዮ አሜሪካን ንግድ ምክር ቤት ዝግጅት ላይ የልህቀት የፈጠራና የተጽዕኖ መክሊት ባለቤት ተሞክሮዎችን እንድትቀላቀሉ ይጋብዛል። ኤፕሪል 17 2026 ላይ ከ8 በላይ ስራቸው ያስከበራቸው መሪዎችን በሀገራችን ወግ ባህል የምናከብርበት ንግድና ማህበረሰብን የለወጡ አስተዋጽኦቻቸውን ልዩ በሆነው የጋላ ዲነር ላይ የምናወድስበት ነው። እባክዎትን ይቀላቀሉ። በእውነት ይሄንን እንደ አንድ ዝግጅት መቁጠር ንፉግነት ነው። ህይወት ያለው እንቅስቃሴ፣ ንቃት ለጋሽ መድረክ ነው። ለመሪዎች የበለጠ የእድልን በር ከፋች፣ ትውልድ የልደቱ ያህል የሚያከብረው ዝግጅት። የተከበረ መቀመጫውን ብቻ ሳይሆን ጠረጴዛውንም በተዝናኖት ያዙ። ከተሳታፊነት ከፍ ብለው የተሞክሮ አካል ይሆኑ። ኢትዮ አሜሪካን ንግድ ምክር ቤት ኤፕሪል 17 2026 በሀገሪቱ አቆጣጠር 6 PM አድራሻ 101 MGM ናሽናል አቬኒው ኦግዘን ሂል ሜሪላንድ 20745። ወይ ጉድ! ይህ ያልሞተ ሰው የሚባል ነገር ቀደም ዝም ብለን በጨረፍታ ቤቱንም ሳናየው ወተን ዞር አለን። ሁለት ነገሮች አስገርመውኝ ነው የመጣሁት። አይገርምም? ሙልት ያለ ነው ደግሞ ቤትሽ። በነገራችን ላይ በዚህ ጉዞ አሁን ማሳየሽኝ ነገር 3-4 ነገር ታዝቤ መጣሁ። ኦኬ። አንደኛው ዘመዶችሽ አዲስ ያፈራሻቸው የቤተሰብ አካልም ነው የሚመስሉት። ፕላስ ይሄ እኛ እንኳን ኢትዮጵያ ውስጥ ሆኖን የጠፋብን ነገር በእውነት ነው የምልሽ። ሰው በር እኛ አሁን ኖርማሊ እንኳን ካሜራ ይዘሽ በጣም ብዙ ኢትዮጵያኖች ይሽሻሉ። እንኳን በር ከፍተው ገብተው ከነ ልጃቸው ከነ ውሻቸው በጣም በስማይል በነበረው ነገር እኛ እንደውም እምቢ ብለን ነው እንጂ ራት ሁሉ ካልበላችሁ ተብለን ነበር የሚጠጣ ነገር። እንደው በጣም የገረመኝ ነገር ከመንገድ እንደመጣን እንግዲህ ስላሰቡት ባዝሩም ተጠቀመዋል። ዋው አይገርም። በእውነት ከምሬኮ በጣም ተለዩ ናቸው። እና ጥሩ ዘመድ ነው ያፈራሽው። እንግዲህ ያንቺም ውጤት ነው የራስሽ እነሱ ብቻ የሆኑበት ሳይሆን አንቺም ለነሱ ካላቸው ነገር በተለይ በዛ በቻሌንጁ ጊዜ በሌሉበት ሰዓት የሄድሽ ቤታቸውን ታይ ነበር ምናምን እሱን ታዘብኩኝ። በጣም ሌላው ደግሞ ጋዝ ስቴሽኑ በዚህ ጋር ተቃጥሎ በዚህ ጋር አለመቃጠሉ ይገርም ነው። እግዚአብሔር ተፈጥሮ እኔም ሁሌ ነው የማወራው እሱ እንደዚህ ጋር ጋዝ ኑሮ እዛ ጋር ሌላ ጋዝ ኑሮ ነው ሳይቃጠል ይቀር። በጣም ነው የገረመኝ። እና ነገሮች ቤቶቹ ራሱ አንድ ቤት ተቃጥሏል፣ መሀል ላይ የተረፈ ቤት አለ፣ በዳና ዳር ተቃጥሏል። ምንድነው? የእግዚአብሔርን ስራ ነው የምታየው አልኩ እኮ ማለት ለትምህርትም የመጣ ነው። እዚህ መማር የምንችለው ምንም ነገር ለነገ የምንለው ነገር የለም። ዛሬ አይተው ነገ የሚጠፋ ነው። የኛ ያለን ፓወር በየቀኑ ጠንክረን መስራት ነው እንጂ አሁን ያስቀመጥነው ዕቃ ነገ እንደማይኖር መረዳት እንዳለብን ነው። ነገሮችን ለእግዚአብሔር መስጠት እንዳለብን ትልቅ የተማርኩበት ለዛ ነው። ቅድም ስናወራ እንዳጋጣሚ መኪና ውስጥ ያልኩት ነገን እኔ ያው ነገን በተስፋ ትኖራለህ ተደስተህ እግዚአብሔር የፈቀደውን ግን በነገሮች ብቻ ነገር ግን ዲፔንዳንት መሆናችን ዛሬ ያስከው ነገር በሰከንድ እንደሚጠፋ ባይኔ ያየውበት ነው። አንተ እንደውም ከአንድ ዓመት በኋላ መጣ ልክ እንደተቃጠለ ብትመጣ ደግሞ እኔ እንጃ በጣም ይከብድ ነበር ለማየት። አሁን ትንሽ ሳር ስለበቀለ ምን ስላለ እንደባለፈው አታየውም ማለት ነው። እሱ ገርሞኛል። የእግዚአብሔር ስራ በጣም ትልቅ ነገር ነው። እኛ እንደ ቀልድ የምናየው የተረፈውን ሰው ያስብ ውስጥ የሱ ቤት መሀል ተርፎ ሳይቃጠል በዳና በር ሲቃጠል አስበሽዋል? ቅድም እኮ ነገረ ጆሴፍ ምን እንዳለ አውቃን ጆሴፍ ቅድም እኮ ሲያወራ የነገረ ያው ጎረቤቴ ቤተሰብ እንግዲህ በጣም ወዳችሁ ቤተሰብ ያልኩ ለዛ ነው። አቶ ዮሴፍ እንበላቸው ጆሴፍ አውሻ እናርጋቸው የባለቤቴን ስም ልሰጥ በቀላሉ አልሰጥ የባለቤቴን ስም አቶ ዮሴፍ እንበላቸው ጆሴፍ ያበሻነት ነገር ስላየንባቸው ማለት ነው። በጣም ይገርማል። እና እሱም እንደዛ አለ። ሰፈሩ በጣም የተለየ ነው፣ እርስ በርሱ በጣም ይዋደድ ነው። እና በኮቪድ ጊዜ የነበረው ግን ቻሌንጅ በጣም አሳለፍን አለ። በኮቪዱ በጣም ከባድ ቻሌንጅ አሳልፈን ነበር። ከዛ ደግሞ ወጣን ስንል ደግሞ እሳቱ ተጨመረብን። ለምን ሰፈሩ አይተው ከሆነ በቃ እንትን ነው፣ ግሪን ነው፣ እንደገና ደግሞ የተራራቀም ነው፣ ትንሽ ሰብሰብ ያለ ነው እና ፓንዳሚኩ ሰዓት ከባድ ነበር። ግን እርስ በርሱ እየተመሰጋገነ ምን እያል ነበር ያለፈው። አሁን ደግሞ ይሄ ነገር ተፈጠረ እና ነገሮች ባንዴ ምን እንደሚሆኑ አታውቅም። አሁን ደግሞ ከቻሌንጅ ወጣው ደግሞ ሌላ ህይወት እየኖሩ እየሳቁ እየተጨወቱ አቀባበላቸውን አንተ እንዳልከው እንደ ኢትዮጵያ እየኖሩ ነው እና እንደዛ ነው። either you accept it or not it's life። በቃ ላይፍ ደግሞ ያን ሰውዬም ታዘብኩኝ። በጣም እኮ ነው የሚገርም። አሁን እንዳልኩሽ እንደዚህ ሃምብል ምናምን እንደዚህ ሰው የራሱን ቤት ብቻ በሳት በውሃ ሲያድን የነበረው ሰውዬም ታዘብኩ። ምን አሁን ሁሉ ሰው ነዶ እሱ ብቻው ቢቀር ምን ሊሆን ነው? ምንድነው የሚያተርፈው? እሱ ደግሞ የራሱን ቤት ብቻ አይደለም ቢዝነስ ሴንተር ነው እንጂ ትንሽ ቤት እኮ አይደለም ያተረፈው፣ በጣም ትልቅ ነው ያተረፈው አይተው ከሆነና የራሱን ፋየር ፋይተር ቀጥሮ ነው
እና በኤልኤ በጣም የተነገረለት ነው። የራስ ፋየር ፋይተር መቅጠር ይቻላል ወይ ተብሎ በኒውስ ሁሉ የተነገረ ነው። እኔ ራሱ አላውቅም ነበር። ፋየር ፋይተር ለሁሉም የሚያገለግል ፖሊስ ለሁሉም የሚያገለግል ነው እንጂ አንተ ራስ ብር ስላለ የምትቀጥረው መሆኑን ያላውቅም ነበር። ቀጥሮ ሙሉን አተረፈ። ከፊት ለፊት ያሉት ግን ባንኮች ግን በሙሉ ወድመዋል። ባንክ የሚያክላየ ነው። ባንክ ኦፍ አሜሪካ፣ ዌልስ ፋርጎ፣ ባንክ ኦፍ አሜሪካ ሁሉም ወድመዋል። እና አንዳንድ ነገሮች ስታያቸው ይገርማል። አሁን የገረመኝ አሁን አንዳንድ ሰዎች መብቱ ነው ብር ስላለው ማድረግ ስለሚችል ራሱን ፕሮቴክት ማድረግ ስላለበት ምናምን ይችላል። ግን በዚህ ጊዜ ላይ አሁን ራስን ማዳን የመጀመሪያው ነገር ሊሆን ይችላል። ግን ደግሞ ቢዝነስ ብለሽ ታስቢው አሁን እዚህ ጋር ይሄ አካባቢው ላይ ያሉ ነገር በሙሉ ዳሜጅ ቢሆን ያንቺ ቢዝነስ ብቻውን እዚህ ጋር ቢሆን ማን ነው የሚመጣው? እኔም እሱ ነው የገረመኝ። ማን ተጠቃሚ? በጣም ከባድ ነው። ከዛ ይልቅ አሁን አንቺ እዚህ ሱቁ በነበረ ሰዓት ጎረቤቶች በዚህ ባልነበሩ ሰዓት እየሄድሽ ቤታቸውን ታይ ነበር ምን ሆነ ምናምን የሚለው ነገር። ያ ግን አሁን ሲከፈት ደግሞ ላንቺ they pay for ስለ ገንዘብ መጥተው ይከፍላሉ ምናምን ሳይሆን they support የምትፈልጊው ነገር በችግራችን ጊዜ ደረስ ሰው በችግራችን ጊዜ ያንን ቻሌንጅ እንድናልፍ ያደረገች ምናምን ብለው ቅድም እንደውም አንድ ሌላም እድሉን አግኝተን አንድም ስታወሪያት የነበረች ሴትዮ ነበረች አላገኘናትም ስላልነበረች እንጂ እሷ እንደውም እንደ አዲስ የግራንድ ኦፕኒንግ ሳይን አሰርታ ምናምን ነገር እዚህ ለጥፋ ጎረቤቶቻችን ጠርታ ሰፖርት ማድረግ አለብን ወይን ቴስት ማድረግ አለብን እያለች ያሰበች ነበር ስትይ ነበር። እና ያ ከከፈልሽው ነገር ነው። ከመጀመሪያውም ፋሚሊ ነን። በቃ ኦልሬዲ ከዚህ ስትኖር ጉረቤት የለም ይላል ታውቀው ማንም የለም። ስለዚህ ያሉትን ጉረቤቶችን ነው በተቻለ መጠን ያው ሁሉም ሰው በመድር ላይ ሁሉም ሰው ጥሩ አይደለም፣ ሁሉም ሰው መጥፎ አይደለም። ሁሉንም እንደ ጸባዩ ይዘህ ነው የምታስተናግደው። እንዳጋጣሚ ግን እንደ እግዚአብሔር ፍቃድ ያያችሁ ሰዎች በጣም እጅግ የኢትዮጵያ አይነት ባህሪ እስኪኖራቸው ድረስ ነው የወንተን ያሉ እንዳ በስልክም ሳወራት እንደሰማት አሁን እሷ እንዴት የተባረከች ሰው ነች እንዳልከው በጣም በተለይ ጋሽ ዮሴፍ በጣም ጋሽ ዮሴፍ በቃ ስም ሰጥቼዋለሁ። በእውነት ነግረዋለሁ። ራሱ ጋሽ ዮሴፍ ነው ምለው ሞክሸ ነበር ብሎ የባሌን እንግዲህ በቃ ስሙን በደንብ ሰጠነው። አን ኢትዮጵያ ስም በጣም አሪፍ ደግሞ አንተ ጋር በጣም የተግባባችሁት ራሱ አዎ እኔማ ግንባሬ እኮ ነው ያስታውቃል። በጣም እንግዲህ እንኳን ተረፍሽ በድጋሚ ሰዓቱ ላይ ብዙ አዛርን ከዛ ፊት እስቲ ወደ ኋላ እንመለስና እንዴት ይሄን ሰፈር መረጥሽ? እንዴት ገባሽ? እንዴትስ እንዲህ አይነት ቢዝነስ ከዚህ በፊት የምትሰሪው ስራ ምን ነበር? እኔ በልጅነቴ ነው ኦልሞስት የመጣሁት ገና 11ኛ ክፍል ሆኜ እዚህ መጣሽው? የሃይስኩል ተማሪ ያለሽ? የሃይስኩል 11ኛ ክፍል እሺ ልጅ ነበርሽ? ስለዚህ በዛን ሰዓት ያው ቻሌንጆች የሚገጥሙ አለ። ሁሌም ልጅ ሆነ ስትመጣ መማር የሚለው አለ፣ ደግሞ ሌላ ነገር ደግሞ አለና ብዙ ነገሮች ያው ምንድነው የሚባለው አሜሪካ ስትመጣ ለምን እንደማንኛውም አበሻ ያው ቻሌንጅ ሊኖረው ይችላል። ግን ያን አልፈህ ያው እንዳጋጣሚ ቢዝነስ ከእህቴም ጋር አብረን ሆነን አንዳንድ ነገሮችን አደረግን። ስለዚህ እህቶችም ደግሞ በጣም ደጋፊ እህቶች ወንድሞች አሉ። ቤተሰብ በአጠቃላይ በጣም ነው ደስ የሚልህ። የኛ ቤተሰብ በጣም በመረዳዳት በጣም ማለት እኔ ሳፖርቲቭ ናቸው። ወንድሜም ብታይ ታላቅ ወንድም አለን የመጀመሪያ፣ እሱም ለዚህ ነው ያበቃን። ከዛ ቀጥሎ እህት አለን፣ ከዛ ደግሞ ሌላም ወንድም አለን፣ ከዛ እህት አለን። እንደዛ እያለ እርስ በርሳችን እየተረዳዳን ነው እዚህ የመጣ ነው። ገባ አንዱ አንዱን አይደለም ሁሉም ረድቷል የኛ ቤተሰብ። ስለዚህ አንዱ አንዱን ሲረዳ እኔ እንዳጋጣሚ ያው ሁላችንም እዚህ ነበርን። ሁሉም ቤተሰብ እዚህ አለ እግዚአብሔር የተመሰገነ ነው። እና ያ ቢዝነስ ስንከፍት ደግሞ ታላቅ ወንድሜ ሌላ ቦታ አሁን የለም አብሮን። እሱ አንዳንዴ ስለ ቻይልድ ኬር ኢንፎርሜሽን ሰጠን፣ እንዴት መክፈት እንዳለብን እንዴት ማድረግ እንዳለብን ብዙ ነገሮችን። እሱ እንዳጋጣሚ የሆነች ሰው የሚያውቃት ነበረ፣ አይቤ ትባላለች። የሆነ መኪና እሱ ይሸጥ ነበር እና ከዛ ቦታ እንዳጋጣሚ እንዲህ ቻይልድ ኬር ምናምን እንደዚህ ቢከፈት ምናምን እንዴት ያዋጣ ምናምን ብሎ ሲጠይቃት ኢንፎርሜሽን ባጭሩ ነው የምነግርህ፣ ረጅም ሰዓት ስለሆነ ታሪኩ ነገራት። ሲነግራት ኦኬ ብላ እሷ ኢንፎርሜሽን ልትሰጥ ቻለች ማለት ነው አንዳንድ ነገር። ከዛ ተነስተን ያው ሲስተር መጀመሪያ አብሬያት እኔም ትንሽ ያው ባለኝ አቅም ማገዝም ስለነበረብኝ እሷ ጋር ሆነን ትንሽ ሰራን። ከዛ በኋላ ግን የኔም መክፈት አለብኝ ብዬ ያው ተከፈተ ማለት ነው። እና አንዳንድ ነገር ወንድሜም እህቶችም ይረዱኝ ነበር አንዳንድ ነገር። ከዛ በዛው ሆኖ ያው መርዳት ምልህ አንዳንዴ ብቻን መቼም ቢዝነስ አቋቁማለሁ ብትል አሜሪካ ውስጥ የሆነ ድራማ ወይም ውሸት ነው የሚመስለው። ምክንያቱም ከጎንህ ሰው መኖር አለበት። መጀመሪያ ኢንፎርሜሽን ለማወቅ ከመሬት ተነስታ አትነሳም። እና እኔም ከመሬት ተነስቼ ሳይሆን የተነሳሁት ያው ካለው የነሱም እገዛ የነሱም ሳፖርት ከሚያረጉት ነገር እግዚአብሔር የተመሰገነ ይሁን። ቻይልድ ኬር ያው በልጅነቴም ቢሆን ከፍቼ ነበር። በጣም ቻሌንጅ ነበረው።
መውጣት እንኳን አልችልም ነበር የትም ቦታ። ሁሌም የሰው ልጅ ነው አደራ የሚሰጥ። የሰው ልጅ አደራ ደግሞ ሲሰጥ ማለት ነው ሁሌ አደራህን ጠብቀህ ልጆችን ማስረከብ ስለነበረብህ ልጅም ብሆን ያን አደራ ለመቀበል በዛ ሰዓት ባለኝ እድሜ ማለት ነው ተወጥቼዋለሁ እላለሁ። በጣም ልጅ ነበርኩኝ። እንደ እግዚአብሔር ፈቃድ ተወጣሁት። አንድ 6 ዓመት ሰርቼ ያው እንደገና ደግሞ ረፍት አድርጌ ነበረ። ያው ሳላውቀው ሳልለው ደግሞ ይሄን ደግሞ ያው በኢንፎርሜሽን በምን አንዳንዴ ነገሮችን ወደ አልጠበቅኩት ደግሞ ቢዝነስ እኔ ዋይን ስቶር ከፍታለሁ ብዬ አልጠበቅኩም ነበር። መከፈቱ አይደለም እኔ ገዝቼው አይደለም ገባህ ላይክ እንደ ሃኔ ተቋቋመው እና እንደዛ ሲቋቋም ያለህን ካስተመር ቢውልድ ማድረግ ከባድ ነበር። አንድ ካስተመር ሲመጣ 2 እያለ 3 እያለ ለምሳሌ 5000 ዛሬ ታገኝ እንደሆነ እያለ ነው የሚቀጥለው እንጂ ባንዴ አይደለም ብሩ የሚመጣው። ገዝተህ ከገባህ ባንዴ ነው ቢዝነሱ የሚመጣው እና እሱን ማለማመዱ በጣም እጅግ ከባድ ነበር። 3 ዓመት ነው የወሰደው በላይ። እንደገና ወደ ላይ ስትሄድ ሰው አሁን አለ በጣም የተቃጠኝ በጣም ብዙ ሰው ነበር። እኔ እንደዚህ ብዙ ሰው ያለ አልመሰለኝም ነበር። ለብዙ ጊዜ እስኪለምዱት ድረስ አንተን እስኪያውቁ ድረስ በጣም ጊዜ ወስዳሉ። ካወቁ በኋላ ግን በጣም ጥሩ ሰዎች ናቸው እና እንደዛ ያለ ነገሮች ግን ጊቭ አፕ አለማድረግ ይጠቅሞኛል። 7 days ኦልሞስት አንዳንዴ 6 days አንዳንዴ እህቴ ደግሞ አለች እዩ ትባላለች ወይም ደግሞ ኢየሩሳሌም። እሷ ደግሞ እግዚአብሔር ስጣትና አስተማሪ ነች እና ረፍቷ ሲሆን በተለይ ሳመር ላይ ማለት ነው አንዳንዴ እንዴት 7 days ሰርታ ብላ የእሷን ሳመር የምትሄደውን ቫኬሽን ትዳ 1 ወር ታሳርፈኛለች። እሱ ነበር ረፍቴ። 1 ወር ታርፍ ከባለቤቴ ጋር የሚገርም ይኸው ገና እንደከፈትኩ አካባቢ ነበር የተዋወቅኩኝ። ከከፈትኩ ከትንሽ ጊዜ በኋላ ወዲያው ሳን ነበር የተዋወቅኩና እሷ ነች ከባለቤቴ ጋርም አሁን እንደዚህ ለትዳር እንድበቃ ያረጋችኝ። ሂጅ ትለኛለች እሷን ጣጣል አድርጌ ከሱ ጋር ቫኬሽን ነበር እና እንደሱ የሆነ ያው 7 days ብሰራ ማርፍበት ሰዓት አለ። አንዳንዴ ቅዳሜ እሑድ ቀን ታግዘኝና 6 ቀን ይሆናል። ግን የሚገርም ሰራተኛ እንኳን ሳልቀጥር እንዴት እያሉ ካርቶን ማለት ነው ካርቶን እንደዚህ ተደርድሮ በተለይ ፓንዳሚክ ሰዓት በጣም እንሸጥ ነበር። እግዚአብሔር ይመስገን እንዲህ ተደርድሮ ከስር ያለውን ለማውጣት ያን ሁሉ አውርጄ ነበር ማወጣውና ብቻዬን ነበር የምሰራው። ለምን ሰፈሩ ጸጥ ያለ ስለሆነ አንዴ አይመጣም ሰው። ግን አንዴ ሲመጣ ጥሩ ይገዛዋል። አልፎ አልፎ ስለሚመጣ እቃውን ማገለባበጥ አለ ምን አለ መሙላት አለ። እንደሱ የሆነ ነገሮቹ ለዚህ በቃንና ያው እኔ እናቴንም በልጅነቴ ስለሆነ ያጣው ገና በ11 ዓመቴ ያው ቻሌንጅን እናውቀዋለሁና ያው እህቴ ደግሞ አሁን እንዳልኩ እዩ ከናይሮቢ ነበር የምትኖረው። አንድ እህቴ ኢየሩሳሌም ትባላለች። እሷ መጣ ያው እግዚአብሔር ይመስገን ከሷ ጋር ነው ያደግኩት እና ትንሽ እሷም ልጅ ነበረች ቻሌንጅ ነበረው። ስለዚህ እሷም እንደናትም ብትሆን ያው የእናትነትን ይከብዳት አንገባ ልጅ ነች እሷ። ስለዚህ በዛን ሰዓት እኔም ማገዝ ያለብኝን ነገር አግዝ ነበር። ከዛ ጀምሮ ነገሮችን ያው እየተወጣው ስላደኩኝ ያው ቻሌንጁ አሜሪካም ስመጣ ያው አልከበደኝም። እህቶችም ስላሉ ያው እንደገና ያመጣች ደግሞ እህቴ ነች ቲጂ ነች ያመጣች። ስለዚህ ትግስት ደግሞ ወይም ደግሞ ትግስት ይባል እንጂ ስሟ እኔ ደግሞ መጣራት ቲጂ ብዬ ነው እሷን ያመጣችኝና የዛን ሰዓትም ያው ልጅም ሁኜ ትንሽ ይከብድ ነበር ማለት ነው። እዚህ ሀገር ብትመጣ ያው ነገሮችን ለማካሄድ የምታልፍበት መንገዶች አሉ ማለት ነው። ስትሮንግ ነሽ እና ስኬት ምናምን እንግዲህ ዝም ብሎ አይገኝም። ያው መነሻው ወጥሮ መስራትም ያስፈልጋልና ጥሩ ነው በጣም እንግዲህ ወደ ቀጣዩ ደግሞ ከዚህ ቻሌንጅ አልፈሽ አሁን ደግሞ ሌላ ቻሌንጅ ውስጥ እየገባሽ ነው። ከዛ በፊት ግን የሰማነው ነገር ነበር በዚህ በተለይ ከሰዓቱ ጋር በተያያዘ ማለት ነው ብዙ ኢንሹራንሶች ከዚህ ቦታ ላይ በጣም ሉዝ እንዳደረጉ መክፈል አቅም ኖሯቸው ለስ መክፈል እንዳልቻሉ ሰማን። አንቺስ በዚህ ቤት የደረሰ ነገር አለ ወይ? ዳሜጅ ነበረ ወይ? ከኢንሹራንስ ጋር በተያያዘስ ምን ነበር? ኢንሹራንስ ጋር የተያያዘ እንግዲህ ያው ቅድም ያየው ነበር አለ እዛ ጋር ፍሪጁ ባዶ ሆኖ ለምን አትሞይም ባዶ ነው ለምን ነው በቃ ያልደረደርሽበት እያልከኝ ነበር። ምክንያቱም የሚገርም ኢንሹራንሶች ነው እንዲህ ነው ብያን ነገር እንኳን እኔ እቺ ትንሽ የተጋነነ ሱቅ ትልቅ አይደለም ገባ ለዚህ ሀገር ማለት ነው አለ ትልልቅ ደግሞ በካምፓኒ ደረጃ ትልቅ ሱቅ የሚባሉ አሉና እነሱ ራሱ በጣም ቻሌንጅ ገጥሟቸዋል። ለምን እንደሰማው ማሊቡ አካባቢ ድሮ ይቃጠል ነበር ተደጋግሞ ይቃጠል ስለነበረ የታወቁት ኢንሹራንሶች ማለት ካሊፎርኒያ አካባቢ በተለይ አካባቢ እየለቀቁ ወጣዋል። በዛ ምክንያት ፋርመር ኢንሹራንስ ምናምን የነበረን ማለት ነው እና በዛ ምክንያት አሁን ብዙም የታወቀ ኢንሹራንስ አይደለም ብዙ ሰው ያለው ከኔ ጀምሮ ማለት ነው።
እና ነገሩም ስላልተቃጠለም ከተቃጠለ ይው ይከፍሉዋን የሆነ ተወሰነ ስቲል ባይቃጠልም ይከፍሉት ነገር ነበር ግን የተጋነነ ይሄ ነው የምትለው ግን አይደለም የሚከፍሉት ምክንያቱም የፍሪጁን እንኳን እስካሁን አልከፈሉ ሆኖ ተቀምጧል እስካሁን ድረስ ለምን አውጣን ያልጣንበት ምክንያት ካልተቃጠለ ፍሪጁ ለምን ተጎዳ ለምን በእንትኑ ምክንያት ታሽጎ ስለተቀመጠ ለብዙ ሰዓት ስላልተሰራ ለ6 ወር ሚሆን እስኪከፈል ድረስ በዛ ምክንያት እንትንም ዲፍሪጅም ስለነበረ በዛ እንትኑ በስቶበት ማለት ነው ፓወሩ ጠፍቶም ስለማያውቅ መጀመሪያ አካባቢ ጠፍቶ ነበር ከዛ በኋላ ግን ኦን አርገን ተው ነው በዛ ምክንያት ፓወሩ እንትናል አቧራም ገባበት እና ስለገባበት ተበላሽቶ ሪሲት ከለላችሁ የስንት አመት ጊዜ እንግዲህ የገዛ ነው 9 አመት ነው እሱ ከለላ አይከፈልም ብለው እስካሁን ድረስ እሱን እንኳን አልከፈሉም ማለት ነውና ብዙ ነገሮች ይሄ አለ አይደል የተወሰነ ለሆነ ለቃም ይከፍሉ ነገር አለ ነገር ግን ሬንት እንኳን ሬንት ሳይከፍሉ እነሱ ለ3 ወር ብቻ ነው የከፈሉ 3 ወር የከፈሉን ላንድሮዶች ናቸው ከጁላይ ጀምረን ፉል ኢንሹራንስ ነው የምንከፍለው እና እንደሚባለው ሎስት ኢንካም ይባላል እሱን ደግሞ ለ3 ወር ብቻ ነው የከፈሉት ለምን ከ3 ወር በኋላ ስለተከፈተ ሰፈሩ መግባት አለባችሁ የተባለ እና ኢንሹራንስ ምንም ማለት ላይ ምንም አልከፈለም ያንቺ እንግዲህ አንዴም ስላልተቃጠለ ነው ሁለተኛም ደግሞ ያንቺ ያው ሎስ ኦፍ ቢዝነስ ወይም ደግሞ ምክንያቱም ሰዎች የተቃጠሉ ሰዎች የተቃጠለው ቤተሰቦች የሉም አካባቢ ላይ መጥተው የሚገቡኝ ሰዎች ስለሌሉ ቢዝነስ ነው ሉዝ ያረሽውና ከዛ አኳያ እሱን ደግሞ እንደሱ ያልገባውኝ እንዳገባብ ነው አሁን እኔ ሎስት ኢንካም የሚባለው የራሴን 3 ወር ያልሰራውትን ከፈሉ ከዛ በኋላ ግን ምንድነው ቢዝነስ ቀንሷን ብለው አይከፍሉም እኔ አላውቅም ነበር ገባ የምትገባው ኢንሹራንስ ይለያያል ስለዚህ አሁን ከዚህ ትምህርት ተምራ ለወደፊቱ ኢንሹራንስ ምን ብለን እንደምገባ ታውቀዋልና ሎስት ኢንካም የሚባለው ነው 3 ወር ግን እንደሚባለው አይደለም ኢንሹራንስ ዝሮ ከዝርፊያስ ጋር የተያዘ ነገር ምን ማለት ነው ዝርፊያ እንደነበር ሰምታን በየቤቱ እንደዚህ የሆነ የሄዱ ሰዎች የሆነ ነገር ሲያደርጉ የወሰማነው ነገር ነበር እውነት ነው ይባላል ግን የተጋነን አይደለም አልፎ አልፎ ግን የኛ የዛን ሰዓት ይዟቸዋል ግን አልፎ አልፎ ነው የተጋነን ግን ይህን ሰፈር በጣም ይፈሩታል መሰል እኛ ራሱ ለማጥፋት ብለው በሩን ከፍተው ነው የገቡት እንትኑ ቆርጠውት ነበር ለአንድ ወር ምናምን ክፍት ነበር ማንም ሰው አልገባም ከፍተ መግባት ትችል ነበር ግን ማንም ሰው አልገባም አንድም እንትን የተነካችለችው ስንገባ ጠርሙስ ማለት ነው ፋየር ትራኮቹ ግን እዚህ ነበር የሚጠቀሙት አሉ ፋየር ትራኮች እዚህ ነበር ውሃ ሲጠማቸው ምናምን ክፍት ነበር እዚህ ነበር የሚጠቀሙት አሉ ከምሬ ነው ተጠቀሙ ተብለው ሄደው ነበር ያ ምንም አልተከለከሉም ውሃ ምናምን መጠቀም ይችላል ክፍት ነው በቃ ገብተው ግን አይ እንደሱ ማድረግ ምክንያቱም አይፈቀርላቸውም በህግ ዝም ብለው ከፍተው መግባት አይችሉም ግን እኛ ግን ነግረናቸው ነበር አይ እንደዛ አላደረጉም አክቹአሊ ግን የዛን ሰዓት ፋየሩ እንትን ሲባል ግን ውሃ እንስጣችሁ ምናምን ያነ እንደው መራታችሁን አትርፉ አይቻልም ብለው ሳንሰጣቸው ሄደም ማለት ነው በጣም ይገርማል ስለዚህ እንግዲህ አሁን እንግዲህ ከሰዓቱን በኋላ ያለውን ቻሌንጅ ሰምተናል እንግዲህ ሆፕፉሊ እግዚአብሔር በሉ ደግሞ ወደ ቀድሞ ነበረበት ቢዝነስ ይመለሳል ብለን ተስፋ እናደርጋለን ምክንያቱም ዞረን ባየነው ነገር ብዙ ሰዎች አዲስ ቤቶች እየተገነቡ ነው ሜቢ ከአመት ከምናምን በኋላ እንግዲህ እንደ ቀድሞ እንደነበሩ ሰዎች ይመጣሉ ብለን ተስፋ እናደርጋለን ኦፍ ኮርስ እንዴ በጣም እንደ እግዚአብሔር ፍቃድ እንግዲህ እኛም ከቆየን ያን ቻሌንጅ አልፈን እስቲ ቻሌንጅ አለው እንደነገርኩ ገና ቻሌንጅ ሳያልፍ ያን እየወጣ ነው ገና ነው ስለዚህ እንደ እግዚአብሔር ፍቃድ ሙሉን ቻሌንጅ አልፈን ደግሞ ሰፈሩ ደግሞ እንደገና ተሰርቶ የሚታወቃን የዛሬ አመት ግማሹ ይሰራም ብዬ አምናለሁ አሁን የተሰሩትን ቤቶች ያሳየዋል እየተጀመሩትን ስለዚህ እንዳያያዛቸው 3 እስከ 4 አመት እየተባለ ነበር አይ ቲንክ በ2 አመት የሚጨርሱ ይመስላል ሆፕፉሊ እንግዲህ እሱ ነገር ይመለሳል ተስፋ እናደርጋለን ግን ያንቺ ደግሞ ለየት የሚያደርገው አንዱን ቻሌንጅ ሳትጨርሺ በዚህ ሳትረጪ ሳትሸነፊ ሌላ ቻሌንጅ ውስጥ ገብተሻል ስለሱ ደግሞ ትንሽ በይንስ ምን ጀመርሽ አሁን በተጓዳኝ ደግሞ ሌላ ነገር እስቲ አንተስ ምን ሰማ እኔማ በጣም ብርቱ ጠንካራ ከዛ ከሰዓት አልፋ አሁን ቤት ውስጥ አካባቢው ላይ ያሉ ሰዎች ሳይመለሱ ቀርተው ቢዝነሱ ሳይኖራት እሱ ቢዝነስ እንኳን ማሸነፍ ሳትችል ሌላ ደግሞ የሬስቶራንት ቢዝነስ ሬስቶራንት ደግሞ ሲባል ሌላ ዓለም ሌላ ስራ ሌላ ድካም ሌላ ቻሌንጅ ሰዎች ቀርቦልን ስለምንበላ የምናየው ነገር ነው ከኋላ ግን እንደ ባክ ኪችን ላይ ያለው ነገር እንደ ሬስቶራንት እንደውም ከባድ ስራ አለ ብዬ አላስብም በጣም ሁሌ ድግስ እና እዛ ውስጥ ገባሽ አሉ ሰምተና ስለ ሬስቶራንቱ ትንሽ ነገር በይ እንዴት ገባሽ ለምን ገባሽ ይሄኛው ሳያሸንፍ ይሄኛውን ሳትወጪ ወደዛስ መግባቱ እንዴት ለምን የሚለውን ነገር በይ እስቲ ሬስቶራንት ሁሌም ለመክፈት አስብ ነበር በውስጤ ሁሌ እኮ ነው በቃ ማለት አንዴ
ገና እኔ የምነግርህ ኤሌ ዝግጅት ነበር ድሮ የሬስቶራንት የኳስ እና በጣም ረጅም ጊዜ ነው ማወራ ከ10 ምናምን ዓመት በፊት እና እኔ የዛን ሰዓት ልጅ ነበርኩኝ እንግዲህ እና በዛን ሰዓት ማለት ነው ሰው ሁሉ እንዴት ሲሉኝ አይ ማወቅ አለብኝ ብዬ የዛን ሰዓት ምግብ አዘጋጅቼ ነበር። የሚገርም ላይክ በቃ ቤተሰቦቼን ራስ ወንድሞቼ ተወቼ በቃ እንትን እያሉኝ እየረዱኝ ማለት ነው አብረን ሆነን እነሱም ገብተውበት ሰርቼ ነበር። አይቼዋለሁ። ቻሌንጁ በጣም ከባድ መሆኑን አይቻለሁ። ግን ሁሌ ድሪም አደረግ ነበር። ግን ትቼዋለሁ ወደ ጎን አልከፈትኩትም። ግን የኔ ፍላጎት ሬስቶራንት ነበር ሁሌ ማለት ነው። የኛውን ባቋራጭ ነው የገባሁበት። ከዛ ይሄ ነገር ሀፕን ሲሆን በቃ ሁሉንም ሎስት አደረኩኝ። ካስተመር ሎስት አደረኩኝ። ቢዝነሱ በጣም እንግዘው እየተባለ በጣም በብዙ ብር ለመን ነበረ። እኛም ደግሞ ባለቤቴም እያሰብነ ነበረ ለወደፊቱ ቤት ለመግዛት ያው መቼ ሴቭ ታደርጋለህ እዚህ ሀገር ስትኖር ቤት እንገዛለን ብለን ትንሽ ሴቭ እናደርግ ነበር በጎን። መጨረሻ ላይ ነገር ሀፕን ሲሆን ግን ሬስቶራንቱ መክፈቱን አይ በቃ ከዚህ ገና እስኪመለስ ይሄ ሰፈር 2 ዓመት ይወስዳል። ምንም ካስተመር የለም። ቁጭ ብሎ ከዚህ መዋል ሆነ እና ምንድነው የምናደርገው ብዬ ገና ሳይከፈት ሰፈሩ ገና አልተከፈተም። 3 ወር የተከፈተው 3 ወር እንጂ እኛ ራሱ የጀመርነው ጁን ላይ ነው። 3 ወር ሰፈሩ ነው ዝም ብሎ መንገዱ ነው የተከፈተ እንጂ ቢዝነስ አልተከፈተም። ስለዚህ ቢዝነሱ እስኪከፈት ሆፑንም አላወቅነው መቼ እንደሚሆን የዛሬ ዓመት ይሁን በዛን ሰዓት ማለት 2 ዓመት ይሁን ስናስበው ከበደ። ከዛ ምንድነው ማድረግ ያለብን ተባባነ፣ ተነጋገርን ቁጭ ብለን በቃ እስቲ ቆይ ባለቤቴ እንደውም ትንሽ ቀን ረፍት አድርጊ ምንም ችግር የለውም ምናምን ብሎ ነበር። አይ ለወደፊቱ እንከፍታለን ግን አሁን እስቲ ቆይ ምናምን ብሎ ከዛ መጨረሻ ላይ ኖ ብዬ ሳጣብቀው እንደዛማ ካልሽ እንደውም ደስ ይለኛል ምንም ችግር የለውም። እሱም ደግሞ በቢዝነስ ዓለም በጣም የቆየ ነው። በጣም ብዙ ቢዝነሶችን የሰራ ነው። አሁንም አለበት አንዳንድ ቢዝነሶችን እና በዛ ምክንያት አይ ምንም ችግር የለውም በቃ እናደርገዋለን ተባለ። ቦታ ማየት ጀመርነ። ጠዋትና ማታ እንቅልፍ የለም። በቃ ሬስቶራንት የተባለ ቦታ ማየት ነበር። እንደ እግዚአብሔር ፍቃድ የሚገርምህ እኮ ወዲያው እንደሆነ ሀፕን እንደሆነ በ3 ወር እኮ ነው የጨረስን ማለት ነው። ፈልገን አገኘን። ቅድም ያየው ደግሞ ጆሴፍ የሚባለውን ጉረቤቴን ቤተሰብን ጆሴፍ ነው እና እሱ ማለት ነው የህግ አማካሪ ነው። አናገርኩት፣ ነገርኩት፣ ፔፐር ወርኩን ላኩለት። አይ በቃ እንዲህ ነው ብሎ ምክር ሰጠኝ። መጨረሻ ላይ ያን ቦታ እኛም እንግዲህ ሳናቅማማ ቤት መግዛቱን ወደ ጎን ብለን ገዛ ነው። ከዛ ማደስ ነበረብን ነገሮችን አደስን ምናምን ጨረስን። የሚገርምህ ፋሚሊዎችን ብትጠይቅ ማለት ነው ቁልፍ ስንረከብ ነው ያወቁ። ምክንያቱም እኔ ሰርፕራይዝ ማድረግ ፈልጌ ነበር። በቃ ተይቅርብሽ ምናምን አይደለም ለዛ ብዬ ሳይሆን በቃ ለነሱ ራሱ አሁን በቃ ደስታዬን መንገር ፈለኩኝ። እነሱም ውስጣቸው አብረውኝ ስለተጨነቀ ስላዘነ በቃ ደስታዬን መንገር ፈልጌ ቁልፍ ስረከብ ኢትዮጵያ ሲሄድ ራሱ ቃለ ማምጣት ከኤርፖርት ቤተሰብ አይደለም የተቀበለኝ። በነገራችን ቤት ነው እንጂ ያገኙ እቃ ላመጣ ሄጄ እና የቆየው 8 ቀን ነው እና ማመን አልቻሉ። እቃ ተልኮላቸዋል እቃ ተቀበሉ ብዬ የቤት ልጃቸው መጣ። እንደውም አላስገባኝ ብላ ፒክቸሬን አይታ ፕሊስ ነው አላስገባሽም ማለችኝ። አታውቃኝም። መጨረሻ ላይ ፎቶዋን ሰታይ በቃ ሻወቅኩሽ ብላ አስገባችኝ። ከስራ ሲመጡ መጋረጃ ውስጥ ተደብቄ ነው ሰርፕራይዝ ያረኳቸው። ለምንድን እንደሱ ያረኩበት ምክንያት ቻሌንጁን ለመወጣት ካለኝ ጉጉት በቃ ገባ። ሁሉም ሰው እንዲያዝን አልፈለኩም ማለት ሌላ የሆነ ነገር ሁኝም እንዲያው ነው የፈለኩኝ። ለምን እነሱ ለኔ ያላቸው ጉጉት ከትንሽ እስከ አዋቂ እኔ ደህና ቦታ እንድደርስ እጅግ ደጋፊዎች ናቸው። በጣም የበዛ ማለት ነውና በጸሎት ረድተውኛል፣ አግዘውኛል። ሁሉም ቤተሰብም ጓደኛም ሁሉም ማውቀው ሰው እግዚአብሔር ይመስገን። አሁን ሌላ ቻሌንጅ ጀምረናል። ስራውን አንተ እንዳልከው በጣም ቀላል አይደለም፣ ግን እንደ እግዚአብሔር ስራ እንደ እግዚአብሔር እገዛ እንወጣዋለን ብዬ እገምታለሁ። እንግዲህ ደግሞ እየተወጣ ነው። ከተከፈተ 7 ወር ነው። ወስጄ አሳያቸዋለሁ። እንደሰማው ነው ስታየው ይገርማል። ብዙ ካስተመሮች አሁን በጣም ደስተኛ ናቸው በምግቡም በምኑም በጣም ዛሬ ላይ ሃፒ። እንደገና ሰፈር ደግሞ እንደ ጆሴፍ ማለት ነው እንዳየው ምግብን ጉርሻ ምናምን አለማምጃቸዋለሁ። እነሱም እየመጡ እንግዲህ ሳፖርት ያደርጉኛል ማለት ነው። ማን ነው የሬስቶራንቱ ስም? ኢትዮ ኪችን ኤንድ ኮፊ። ኢትዮ ኤንድ ኮፊ ያው እንዲያውቁት ነው። እኔ እንኳን ቀደም ስለ ሬስቶራንቱ ስናወራ ስንመጣ ሪቪውን እያየሁት ነበርና በጣም ጥሩ ሪቪው ነው ያለው። በ7 ወር ቀላል አይደለም። በ7 ወር ውስጥ ቢዝነስ እንግዲህ በተለይ ሬስቶራንት ሚኒመም ከ2 ዓመት በላይ ይፈጃል ለማላመድም ምንም ለማለትና እንግዲህ እናንተ በ7 ወር ውስጥ ያየሁት ሪቪው በጣም ጥሩ ሪቪው እና በዚሁ ቀጥሎ የሚያሳይ ነው።
ምግቡን ደግሞ አርገን አቃቅመን ምናምን ደግሞ እናየዋለን። ከዛ ውጪ ግን አሁን አንዳንድ ጊዜኛ ፕሮግራም ስንሰራ አንዳንድ ሰዎች ቢዝነስ ወይ የሆነ ነገር ይኖራቸውና ማስታወቂያን ወይ ደግሞ ማስተዋወቅን እንደ እንትን የሚያውሳል ወይ እንደ ተጨማሪ ነገር ሁሉም ሰው የሚያውቃቸው የሚመስላቸው ሰዎች አሉ። አሁን ማክዶናልድ ብታይ፣ ኮካኮላ ብታይ፣ ኮካኮላን ማያውቅ አለ? ኮካኮላ ግን ሁሌ ማስታወቂያ አለው። ስለዚህ የአንቺም ሬስቶራንት አሁን ኤልኤ ላይ ሁሉም ሰው ያውቋል ማለት አይደለም። ኤልኤ ደግሞ ካሊፎርኒያ ደግሞ ሰፊ ነው። እነ ሳን ሆዜ ምናምን ቅርብ አጎራባች ሳክራሜንቶ ምናምን አጎራባች ከተሞች አሉ። ሌሎችም ደግሞ ኢትዮጵያኖች ከተለያየ ስቴት ቢመጡ እዚህ ሀገር ሳያዩት የማያልፉት ሬስቶራንት አንቺን መጥተው ሰፖርት እንዲያደርጉሽ ኢትዮጵያኖች አሁን ብዙዎች አሜሪካኖቹ አካባቢ ለምደውታል። ብዙ ኢትዮጵያኖች የማያውቁት አሉ። አሁን ኢትዮ ኪችን ኤንድ ኮፊ ምን ቦታ ነው የተከፈተው? ኤልኤ የት ነው? ኤልኤ ዌስት ሳይድ ነው የተከፈተው። ፒኮ እና ኦቨርላንድ ላይ ነው። 10645 ዌስት ፒኮ ብሉባርድ ሎስ አንጀለስ ካሊፎርኒያ 90064። በጣም ጥሩ። እኛም ከስር ስልክ ቁጥራቸውን አድራሻቸውን እናስቀምጣለን። ኢትዮጵያኖች በመላው ዓለም ያላችሁ በተለይም በአሜሪካ ያላችሁ እግር ጥሏችሁ ሎስ አንጀለስ ስትመጡ ሳታዩት የማታልፉበት ኢትዮ ኪችን ኤንድ ኮፊ በጣም የሚገርም ነው። ምን ምግብ አለ? የኢትዮጵያ ምግብ እንዳለ ሁሉ ሌላ ተጨማሪ ነገር ለማናቃቸው የጣሊያን ምግብ ሁሉንም ምግብ ጣሊያን፣ ኢታሊያኖ፣ ፓስታያኖ፣ ፒዛ ምናምን በአስማመሽ በጣም የሚገርም እንደውም ታዋቂ ነው። ራሱን የቻለ ደግሞ ከኋላ ባክ ሳይድ ራሱን የቻለ የጣሊያን ምግብ አለው። ኪችኑ ሁለት ነው፣ አሳያቸዋለሁ። ከኋላ ያለው ኪችን የጣሊያን ነው፣ ፊት ለፊት ያለው የኢትዮጵያ ነው ማለት ነው። ሰፊ ነው እና ሁለቱንም ነው ከአንድ ላይ ያካያልን ያለው። በጣም አሪፍ። እኛም እንግዲህ በተጣበበ ጊዜ ስለሆነ ሬስቶራንቱ የብቻውን ለመስራት በቂ ጊዜ ያስፈልጋል። ኪችን ላይ ሲሰራ ያለውን ነገር የጣሊያኑም የኢትዮጵያኑም ምግብ ያለውን ነገር ቁጭ ብሎ ለማውራት ከባለሽ ካንቺ ጋር ሰዓት ብዙ ያስፈልጋልና አትሊስት ከአንድ ሰዓት በላይ ነው የሬስቶራንት ፕሮግራሞች ስንሰራሽ ብቻውን መስራት ስላለበት። ይሄኛው ግን ከዞርንበት ከተማውን እያየን መተን ነው እዚህ ጋር እንዳጋጣሚ እዚህ ጋር ተገናኘነውና እሱ በሌላ ጊዜ ስንመጣ በቅርቡ ደግሞ እንመጣለን። ስንመጣ እሱ ሙሉ ፕሮግራም እንሰራለን። ኢትዮጵያኖች እዚህ ቦታ እየመጣችሁ ኢትዮ ኪችን ኤንድ ኮፊ መጣችሁ እንድትጠቀሙ እንድታግዷት እቺን ጀግና እንድታበረታቷት ከሰዓቱ ሲወጣች ጀግና እንድታበረታታትና ያላትንም አሁን በተለይ ደግሞ ቻሌንጁን እዚህ ጋር ያለም ቻሌንጅ አንዱን ቀዳዳ ሳደፈን አንዱ ጋር ስለሆነ መታችሁ አግዛችኋት ይሄን ቻሌንጅ አልፋ በሚቀጥለው ሬስቶራንቱ መተን ስንሰራ ያ ያልኩ ቻሌንጅ አልቋል። ቴንኪው ኢትዮጵያኖች፣ ቴንኪው የረዱኝ ያገዙኝ መተው እኔ ጋር የተጠቀሙ ዛሬ ቢዝነሳችን ቆሟል ብለሽ ደግሞ እናመሰግንበት መድረክ እንሰራለን። አይመስልሽ? እግዚአብሔር ያርግልኝ። ነው በጸሎታችሁ ደግሞ አስቡኝ። ያረግልሻል። እኛ ሚዲያ የነካነው ነገር ህዝብ በተለይ ጠይቀን እንዲያርጉልን ብለን ጠይቀን አፍራ አናውቅም። እንኳን በሬስቶራንት መጥተው ለሚመገቡት ነገር ለማይጠቀሙበት ነገር ራሱ ከኪሳቸው አውጥተው ይሄ ሰው ተጎድቷል ብሎ ተቸግረው የሚያደርጉ ናቸው። እኔ ደግሞ በስራ ነው ማምነውና ስራዬ መጣው እንዲያግዙኝ ፈልጋለሁ። እውነትህን ነው። ቴንኪው በጣም ነው የማመሰግነው። ቃላት የለኝም። አንተም ለምታረገው ነገር ለኢትዮጵያና አሁን አንዳንድ ነገሮች የምታሳየው ምናምን ነገር ትልቅ ነገር ነው በእውነት። ላይክ ዛሬ መጣ እንደስትለኝ እኔ ራሱ እንዴ አልኩኝ ማለት ነው። ብዙ ጊዜ አይተህ ከሆነ ሚዲያ ላይ ኖ ነበር ያልኩኝ የዛን ሰዓትም። አሁን ግን የኢትዮጵያን ነገር ይዤ እስከመጣው ድረስ ሚዲያ መደበቅ አያስፈልግም። ገባ? ስራሽ መታወቅ አለበት። አንቺ መታወቅ እንዳልኩሽ ነው። ማስታወቂያ ጉዳይ አይደለም። እነ ኮካኮላ ገበያ ያተው አይደለም የሚያስተዋውቁት፣ ሁሌ ሪማይንድ ነው ያለሽም። እንዳልኩሽ ከተማው ላይ አሁን ኤልኤ ላይ ኢትዮጵያኖች በሙሉ ያንቺን ሬስቶራንት ያውቃሉ ማለት አይቻልም። ስለዚህ አሁን ይሄን ቪዲዮ የሚያዩት የተወሰነ ሰዎች ያዩታል። ከዛ በኋላ እንትን ላይ እኮ ተከፈተ ሬስቶራንት እንትን ላይ እኮ ያቺ ሰዓቱ ደግሞ አሪፍ ማስታወቂያ ነው። ያኔ ብዙ ስለተወራልሽ ማለት ነው። እዛ ሰዓት ፓሊሴድ ላይ ምናምን እንትን ያለችው እኮ ሬስቶራንት ከፈተች ምናምን ሌላ ኒውስ ነው ማለት ነው። ስለዚህ እንደገና ደግሞ የሚከራይ በዚህ አጋጣሚ ደግሞ አንድ ነገር ማናገረው ስንከፍተው ባለቤቴና እኔ በጣም አስበንበት በጣም አወርደን አይተነው ሰፈሩም ያው እንዳየው በጣም ጥሩ ሰፈር ነው። በቃ ላይክ ኢትዮጵያዊነትን የሚገልጽ ብለን ሌላም ዜጋ ደግሞ ሲመጣ ሁለቱንም የያዘ ብለን ስናደርገው በተለይ ደግሞ ትልቅ ሳይሆን ትንሽ ፓርቲ ሆኖ በቃ መጣው ለምሳሌ ዌዲንግ ሻወር አጠር ያለች ድግስ ቢያስፈልጋችሁ ቦታውን ለመከራየት ቀድማችሁ ቡክ አድርገው ምግብ ከእናንተ ይወስዳሉ፣ መጠጥ እናንተ ጋር አለ። ያችን ሳይ እንትን ብለው መጥተው ሰብሰብ ብለው ዘና ብለው መልስ ቢኖራቸው አጭር የቤተሰብ ቅልቅል ምናምን በቂ ቦታ አላችሁ። እሱን ቦታውን እናሳያቸዋለን። በደንብ ማለት የሚገርም በቃ ዘና የሚሉበት ደስ የሚል ቁጭ ብለው የሚጫወቱበት በጣም ተነጋግረን ያደረግንበት ምክንያት አንዳንዴ ወጣ ብለው ሰብሰብ የሚሉበት ቦታ ይፈልጋሉ እና አነስ ብሎ
ራሱ አንዳንዴ አንዱን ቦታ ተዘግቶም ብዙ ሰውም የሚያስተናግድ የሚችል ነገር አለ። እንደ ትንሽ ግራጁዌሽን ትልቅም ሳይሆን መካከለኛ ማረክ ከፈለጉ ዌዲንግ ሻወር፣ ቤቢ ሻወር፣ መልስ ሁሉንም ነገር እናደርጋለን። እንግዲህ ቤታችን ክፍት ነው ለማንም ሰው ደስ ይለናል። ኬተሪንግ በጣም ነው ያለንና የጣሊያንም እናረጋለን የኢትዮጵያንም እናረጋለን። ሁለቱንም ከአንድ ላይ እናደርጋለን። እንደገና ደግሞ ስታፋችን በጣም ጎበዝ ናቸው። በጣም ሲበዛ ማለት ነው። በጣም አሪፍ። እንግዲህ መጥቶ ይጎብኙሻል ብዬ ተስፋ አደርጋለሁ። ከዛ ፊት ትንሽ ባለቤትሽ በጣም ሀምብለኛን ራሱ በጣም እያገዘን የተንከባከበን እንዴት ናችሁ ተኛችሁ የተነሳችሁ ይለናልና እሱን በዚህ አጋጣሚ እናመሰግናለን። ከዛ ፊት እንዴት ተገናኛችሁ? ባለቤቴ ጋር እኔ እኮ እዚህ ንስ ልታቀርብ እዚህ ጋር ንስ ላይ ይቀርብኝ ነው። አይ ባለቤቴም በደንብ እንዳጋጣሚ እዚህ ለጉብኝት ሲመጣ ነው የተዋወቀ። ከሌላ ሀገር አስቀረሹ? ደቡብ አፍሪካ ነበር የሚኖረው። አስቀረሹ? አንቺ በጣም ከባድ ሰው ነሽ። በጣም እድለኛ ነኝ። በጣም ጥሩ በቃ ማለት ይሄን ሬስቶራንት መቼም አልከፍተውም ነበር ማለት እኔ ብቻ ሳይሆን ባለቤቴ እኩል ድርሻውን ወስደን ወይም በይበልጥ ወስደን ማለት ነው። እና ቀድም ደጋግሜ የተናገርኩ ለዛ ነው ይሄኛውን ነው እንጂ ስጠይቀኝ ሬስቶራንቱን ባለቤቴ ባይሆን ኑሮ አላስበውም። እሱ ነው እንደውም ችግር የለውም ብሎ የራሱን ወደ ጎንትቶ በቃ ጠዋትና ማታ አይተው ከሆነ አብሮ የጓዳውን ስራ አብሮ መከራ ያያየ የከፈት ነው ማለት ነውና ሁለት ሰዎች አብሮ መጋባታቸው አብሮ መጋባቻ መኖራቸው ተሳው አብሮ ተሳስቦ ተጋግዞ ተደጋግፎ መኖር ሲቻል ነው ፍቅር የሚደረጀውም ሰላም ሁሉ ነው ሰክሰስፉል የሚመጣውና አመስግኘው። እግዚአብሔር የተመሰገነ ይሁን። ሁሉንም ላረገ እግዚአብሔር እንግዲህ ቃላት የለኝም። መብርሃን እስከ ልጇ ድረስ ላረገችልን ነገር እድለኛ ነን። ባለቤቴና እኔ ሰርጋችን ያረግነው እንዳጋጣሚ በቅርብ ነበር፣ ግን ትንሽ ሰርጉን እንዳረግነው ሳይቆይ እሳት ተከሰተ። ሃኒሙን ወጠን እንኳን ሳንዝናና ነው የሚገርም እሳቱ የተከሰተው ማለት ነውና እኛ ደግሞ አንዳንድ ቦታ ለመሄድ ኢሮፕ ነው የሚሻለን የት ነው የሚሻለን እያልን እየመረጥን እያለ ነገሮቹ እንዳልጠበቅነው ሆነ። በዛ አጋጣሚ እሱም ወደ ጎንተታ የምንዝናናው ለምን ድንገት ሰው ልጅ ካረፈ እረፍትን ይፈልጋልና ሰውነታችን ማረፍ የለብንም የሚለውን በተለይ እኔ እምቢ ብዬ በጣም ቻሌንጅ አረኩት። ከዛ መጨረሻ ላይ እኔ እንዳልፈልጎ ነበር እንደውም ትንሽ ሃኒሙንም ምንም ያስፈልጋ እንደ ሴቶች ብሎ እኔ ደግሞ በቃ እሱን ወደ ጎን ልተው ብዬ ነው የጀመርነው እና ባለቤቴ እጅግ ነው ወድህ ማፈቅረህ እንግዲህ የጀመርነው ስራ ደግሞ እግዚአብሔር ብሎ ሳክሰስፉል ሆነን እንግዲህ የተመኘልኝን ሃኒሙን እንደማትረሰው ጥርጥር የለኝም። እንደሞ እንሄዳለን። በጣም ጥሩ። ሌላስ የምታመሰግኛቸው ሰዎች ካሉ ፕሮግራማችን እየጨረሰ ስለሆነ የምታመሰግኛቸው ካለ አመስግኝ። ጥሪ የምታደርጊላችሁ ከሆነ በዚህ አካባቢ ያሉ ኢትዮጵያኖች መጥተው ሬስቶራንቱን እንዲመገቡ ጥሪ አድርጊ። በአጠቃላይ የኢትዮጵያ ወገኖች ሳታውቁኝ በጸሎት በስልክ በብዙ ነገር እየደወላችሁም ላጥናናችሁኝ ከጎኔ ለነበራችሁ በጸሎት ላገዛችሁኝ ሁላችሁንም እግዚአብሔር ይመስገን አመሰግናለሁ። ውድ ጓደኞቼ ሁሌም ከጎኔ ስለሆናችሁ ሁሌም ስለምታጥናኑኝ በጣም በመታረጉት ነገር ሁሉ እግዚአብሔር ሁሌም ከጎናችሁ እንላለሁ። እህቶቼ ወንድሞቼ በአጠቃላይ ቤተሰቦቼ በአጠቃላይ ቤተሰብ ዘመዶቼ ሁሌም በጸሎታችሁም በማገዝም በብዙ ነገር ለምታረጉኝ ነገር ሁሉ እግዚአብሔር ውለታችሁን ይክፈልላለሁ። ሁሌም በአጠቃላይ ለሚደረገኝ ነገር ሁሉ መብርሃን እስከ ልጇ እናንተ ጋር ትሆንላለሁ። አሜን አሜን አሜን። እኛም እንግዲህ በጸሎትም ሲያገዙሽ የነበሩ ወገኖቻችን ሳያውቁሽ እንዴት ሆነች ዛሬ ስንዱተን 23 ቀን ነበር ቻሌንጁ እሳቱ ሲነድ የነበረው እና እነሱ ዛሬ በዚህ አካባቢ በተለይ ደግሞ በዚህ አካባቢ ያሉት ዛሬ ደግሞ በአዲስ ምዕራፍ ስለመጣሽ መጥተው ሬስቶራንትሽን እንዲጎበኙና እንዲያጠነክሩሽ ጥሪ እናደርግላቸዋለን። በተረፈ እዚህ ቦታ ላይ መተን እኛም የነበረውን ነገር ሼር እንድታደርጊን ስላደረግሽን እጅግ አድርገን እናመሰግናለን። አንቺም ዋናውን ደግሞ ጉዳዩን ሴራውን ደግሞ ያቀነባበረው ተወዳጁ ባለቤትሽ ዮሲን በጣም አድርገን እናመሰግናለን። እንግዲህ በሌላ ፕሮግራም መተን ሙሉ ነገር እንሰራለን። እስከዛው ግን ኢትዮጵያኖች ኢትዮ ኪችን ኤንድ ኮፊ አድራሻውን እናስቀምጣለን፣ ስልክ ቁጥሩን እናስቀምጣለን። እየሄዳችሁ እንድታግዷ። ምክንያቱም አሁን እንደምትመለከቱ አሁን ያለንበትን ቦታ ሰዎቹ ገና ወደ ቦታው እየተመለሱ ስላልሆነ ብዙ ቻሌንጅ አሉ። የቤት ኪራይ ከኪስ እየተከፈለ ያለበት ሁኔታ ነው ያለውና እዚህ እንኳን ሩቅ ቢሆንባችሁ መምጣት ባትችሉ ሬስቶራንት ሄዳችሁ ያው ቢዝነሱ የተደጋገፈ ስለሆነ ሬስቶራንታችሁ በመጠቀም እንድታግዟት እንድታጠነክሯት ጥሪ እናደርጋለን። ስላደረጋችሁልን ነገር እጅግ አድርገን እናመሰግናለን። ኤልኤዎች እንወዳችኋለን። የእኛ ሰው አሜሪካ ከኤልኤ ፕሮግራማችን ይህን ይመስል ነበር። በሌላ ፕሮግራም ሳምንት እስከምንገናኝ ባላችሁበት ቸር ሰንብቱ።
ድርጅታችን ሰመር ሪል ስቴት በአሜሪካ ዳላስ ቴክሳስ የሪል ስቴት ገበያ ላይ ልምድ ባላቸው ባለሙያዎች የተመሰረተ ሲሆን በጥቂት ዓመታት ውስጥ በካሳንቺስ ለብዙ ዲያስፖራዎች ቤቶችን ገንብተን እንዳስረክብን ይታወቃል። አሁን ደግሞ በ2 ዓመት ውስጥ ገንብተን የምናስረክበውን አፓርትመንቶችን በእንግሊዝ ኤምባሲ በካሬ ከ88,000 ብር ጀምሮ ከ50% የባንክ ብድር ጋር አቅርበንላችኋል። ይህም ቪዲዮ አይተው ለሚመጡ ደንበኞች የ5% ከአጠቃላይ ዋጋ ላይ ቅናሽ አዘጋጅተን እየጠበቅኑት እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውለው። ሰመር ሪል ስቴት